ላይ ነው ያለ እለጥፍልሃለሁ እኔ አልዋሽም በቃ አውጡትና ቪዲዮውን በቃ ቪዲዮውን አውጡትና ሲለጥፉት ይምጡና ያውሩ ዜድ እንዲና ምክንያቱም ማታ ቪዲዮን ሰምታችኋል አይደል እንግዲህ ይሄ ነው ኦኬ ቪዲዮ ቆይ አንድ ጊዜ ቆይ ግሎሪ እንስኑ አለ አንተ አለ ቪዲዮ በቃ ቪዲዮውን እንስማው አንድ ቪዲዮውን እንስማው በቃ ሙሉ የ18 ደቂቃ ቪዲዮ ማታ ሰምቻለሁ ጮት ምለው ይሄንን ነው አዳምጡ አሁን አንድ ሰው ያው ቪዲዮውን እንስማ መጀመሪያ ቀሲስ አይጩሁ አንዴ አይጩሁ ይሄው ሙሉ ቪዲዮ ያሰሙታል ቪዲዮ አለ ቪዲዮውን እንስማ ጮት ያልኩት ይሄ በቃ ሚውት አድርጌውታለሁ እኔ ነኝ ያረኩት እንስማው ቪዲዮውን አንዴ ቪዲዮውን እንስማው ያወርዳለሁ እንደዚህ ዲስፔክት ታረቅ ይሄው ነው እየመለሰ አንተ ሚውት አድርግ ዜድዬ ይቅርታ ቄስ ሁሉ ያይ እንትናስ ችግር የለም ይፈተው አይደለም ግሎሪ ያሰማ 18 ደቂቃ ሙሉ እኔ ጋር ማለት ደቂቃ ቪዲዮ አለ አንድ ሰከንድ ያሰማን አንዴ አይ እኔ ግን ቀሲስን መጠየቅ የምፈልገው የቤትኛው በቲክቶክ በ4 ዓመት ውስጥ ነው የ18 ደቂቃ እየተሰማ የተከፈተው አንዴ እንስማው ቪዲዮውን እንስማው ቪዲዮውን እንስማ ቀሲስ አንዴ ቪዲዮውን እንስማ ቪዲዮውን እንስማ እሺ ችግር የለም ዜዶ ግድ የለም በኋላ ምክንያት እንዳይሆንብን ገብተው አላናግራሏቸው ብለው እንዳይሉብን ችግር የለም አስቼ ምንም ለሳለሳ ያስፈልግም የጠየቁት ጥያቄ ምንድነው ቪዲዮውን እንስማና ከዛ እናወራለን ቪዲዮ ካልተሰማ ብለው ነበር አይደለ ቪዲዮ ካልተሰማ ብለው አለ ቪዲዮውን እንስማ ዜድ ቪዲዮውን እንስማ አንዴ ዜድ አንዴ ኖ ካሁን በኋላ ቆይ አንዴ ሚውት አታድርጓቸው ችግር የለም እኔ ሐሳብ አለኝ አንዴ እሺ አሁን ቪዲዮ አለ አይደለ የ18 ደቂቃ ቪዲዮ አለ ተብሏል ስለዚህ እኛ አሁን እሳቸው የሚሉትን ፕሩቭ ላደርግን የገባሁት ስላሉ ማለት ነው ማንም ሳያቋርጣቸው 1 ደቂቃ ይሰጣቸውና በ1 ደቂቃ ውስጥ ምን ማለት እንደፈለጉ በ1 ደቂቃ ውስጥ ያስቀምጡ ምክንያቱም ቪዲዮ እያለ አሁን የእሳቸውን ረጅም ማብራሪያ አንሰማ ለ1 ደቂቃ 1 ደቂቃ እዚህ ያስቀምጥላቸዋለሁ በ1 ደቂቃ ውስጥ ተናግረው ይጨርሱ እሳቸው ከዛ በኋላ ምንም አይከፍቱም የ18 ደቂቃ ቪዲዮ አለ እየተባለ የእሳቸው ማብራሪያ ስለማንሰማ ማለት ነው ስለዚህ ቪዲዮ ይከፈታል ሁላችንም ቁጭ ብለን እንሰማለን አለቀ አሁን ለቀሲስ የ1 ደቂቃ ብቻ ይሰጣቸው የ1 ደቂቃ እንትን ማለት ነው ይሄው 1 ደቂቃ አርጌልታለሁ በዚህ 1 ደቂቃ ውስጥ ማለት የሚፈልጉትን ይበሉ ከዛ በኋላ ቪዲዮ ይታያል ቁጭ ብለን እኛም እርሶም እናያለን ማለት ነው በጣም ጥሩ አንደኛ ይሄው 1 ደቂቃው ጀምሮ አዳምጠኝ 2 ቀን አወራችሁ የገባሁት እናንተ ቤት ነው 2 ቀን የተሰናከላችሁበትን ላጠራ ነው የገባሁት ኦኬ 1 ደቂቃ ትላለህ እንዴ አንተ እያልክ አውራ እንደ ትናንት ነው እየተሳደባችሁ ዶክተር ሻውልና ዶክተር ሻውል ሲሳደቡ ነበር ይቀጥሉ ዛሬ ቃሌም እኔ ቃሌ ስቶፕ እኔ አልተሳደብኩም አይ ቃሌ ቆይ አንድ ጊዜ እኔ አልተሳደብኩም የተሳደብኩት ካለ ያውሩ ይሄ ዲፋሜሽን ነው አንተ ዲበኩሉ ማለት መብቴ ነው ስድብ ካለ ንገረኝ ዶክተር ችግር የለም እኔ እርሶ ስለሰደቡኝ ሻውል ብለህ ጥራኝ እኔ ችግር የለውም የተሳደብኩት ንገረኝ በሰው ፊት የደከሙ ችግር የለውም አይደለም ካሰኸኛል ያዳምጡኝ ሻውል ስድቤን ንገረኝ ኧረ ነግሮታለሁ እንዴ ልክፈትልዎት እንዴ ቪዲዮ ሲሳደቡት የነበረው ይሄ ቄስ አይደለም ይከፈት የተሳደብኩት አንድ ቄስ አይደለም ብያለሁ አልቀበልም ብያለሁ መብቴ ነው ስድብ አይደለም እኔ ተቀበሉኝ ብያለሁ ሲቀበሉኝ ነበር ድሮስ ሲቀበሉኝ ነው እንዴ እርሶ ስለዚህ ስድብ አይደለም ስድብ አይደለም ስድብ የተሳደብኩት ካለ አንድ ቃል ይምጣልኝ አሁን ላውራ ግድ የለም ስለዚህ ይቅርታ ማለት አለብህ እኔ ኖ ተሳድበዋል ያሉት ስህተት እንደሆነ እዚሁ ጋር እንትን ይበሉ ልክፈትልዎት ቪዲዮውን አንዴ ስድቡን ያሳዩኛል ልክፈትልዎት ሲናገሩ የነበረውን ካልሰለችዎት አንዴ ልክፈትልዎት ኦኬ አንዴ ከዩቱብ ላይ ላውጣው ጠብቁኝ በነገራችን ላይ ዜድ አሁን ይኸውልህ ሐሳብ እያስቀየሩ ነው የሱ ጉድ እንዳይወጣ
ዶክተር ማስቀየር ነው። አንድ ጊዜ ያልኩ የሚባል ነገር የለም። ሀሳብ ማስቀየር ነው አሁን የተያዘው። ሀሳብ ማስቀየር ነው። አንስቻለሁ። ስለዚህ እሺ ቃልዬ፣ ግን እኔ አልተሳደብኩም። ማንም አልተሳደበም። አንድ ስድብ አልተሳደበም። ይስማ 18 ደቂቃ ቁጭ ብሎ አንተም አልተሳደብም። እሺ አሁን እኮ ማንም ሰው አልተሳደበም። ቃልዬ ይቀጥል፣ ግሎሪ ያሰማን። አሁን በቃ እኔ እኮ ቅድም ያልኳችሁ እሱ ነው። ኖ አሁን ወደ ቪዲዮ ነው የምንሄደው። ወደ እርሶ ቪዲዮ ነው የምንሄደው። አንድ ጊዜ በቃ በእርሶ አንስቻለሁ ብሏል ዶክተር። በቃ አንስቷል። የሱ ቪዲዮ የሚታየው በቃ መሳደቦትን ካረጋገጡ ልቀጥልሽ። በቃ ወደ ዋናው ቪዲዮ ዶክተር ማንም ሰው አልተሳደበም። ቆይ ቀሲስ ቆይ በቃ አሁን ቪዲዮ ሊታይ ነው። ቪዲዮትን ለምን ይከሩታል? ልናገር ታሳያላችሁ። አትቸኩ። ይኸውላችሁ እናንተ ትልልቅ ሰዎች ናቸው። 2 ቀን አውርታቸዋል። እኔ እድል ስጡኝ ላውራ። ኦኬ እኔ አይደለሁኝ በደለኛ የተባልኩት። ዶወሪ ቪዲዮ ተቆርጧል አይደል ያሉት? ይሄው የተቆረጠው ሊታይ እኮ ነው። አረ ልናገር ቃል 100 ዓመት እኮ አላወራም እኮ አንተ ዲቤ ስታረግ እኮ የኖርክ ሰው ነህ። ረጅም ሰዓት ላውራ ግድ የለም እኮ 1 ደቂቃ ሲሰጡት 1 ደቂቃ አይበቃም አሉ። 1 ደቂቃ የማይበቃ ከሆነ ምንም ይሁን 2 ደቂቃ 3 ደቂቃ በአንድ ደቂቃ ይጨርሳሉ። አስቼ የማታስወሪ ከሆነ ነውረድ በቃ እኔ 2 ቀን ያወራችሁበትን 2 ደቂቃ እኔ አይበቃኝም። 2 ቀን እኮ ነው ያወራችሁት። 2 ቀን ተሰናከለ። ቀሲስ ይሰማ እኮ ተባለ እኮ ቀሲስ። እንዴ ቪዲዮ ከታየ በኋላ ጊዜ ይሰጡታል። 5 ደቂቃ ይሰጡታል። ቪዲዮ ይታይ እኮ ክፈቱት። ሌላ ውሸት ነው የምትጨምሩት። እርግጠኛ ግሎሪ ቪዲዮውን ክፈት። ለማታው ቪዲዮ ማንም ሰው ቪዲዮ ላይ ማብራሪያ አይሰጥም። ቪዲዮውን ክፈት። እሺ ከዛ በፊት ቻቱን ዝጉልኝ። ቻቱን እስቲ እንዴት ነው የሚዘጋው? ቻቱን ዝጉት። እኔ ዘጋዋለሁ። ችግር የለውም። እኔ ዘጋዋለሁ። ነገር አላችሁ። አንዴ ማሳሰቢያ ልስጥ። አንዴ እሺ ችግር የለም። እሺ ሰጣቸው። አንዴ ዝጋው። ችግር የለም። አንዴ ከታች ያላችሁ ሰዎች ኦሪጂናል ሙሉውን እኔ ያለ ቪዲዮውን ስለምለቅ ኬርፉሊ አዳምጡ። ከታች ያላችሁ ሰዎች አሁን የሚለቀቀው ቪዲዮ ማታ ለቀዋለሁኝ እኔ። ስለዚህ በደንብ አዳምጡ። በደንብ አንደኛ ቪዲዮ ከተከፈተ የተቆራረጠ ከሆነ አክሽኑን ታዩታላችሁ። ሲቆረጥ ይታያል። ስለዚህ በደንብ እንድታዳምጡ ማሳሰብ ፈልጋለሁ። ቀጥል ወንድም አለ ቀጥል። ግሎሪ ቀጥል። ማንም ሰው ሚውት እንዳያነሳ በቃ ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ነገር አላችሁ። ስለዚህ ጭራሽ ከጠፉ ሰዎች ለድነት ቀረብ ያሉ ሰዎች እንዲበረቱ፣ እንዲጠነክሩ፣ እንዲያሸንፉ ፈልጋለሁ። እነዚህ ሰዎች አሁን ቻሌንጅ ላይ ናቸው ያሉት። በተለይ ሉተራን ኢትዮጵያ ውስጥ ያለው ሊዋጥ የሆነ ጅራቱ ነው የቀረው። ይቅርታ ጉንፋን ስላለብኝ እና ሊዋጥ በጣም ትንሽ የቀረው እንዲጠፉ ማለት በጴንጤቆስጣን እንዲወረሩ አልፈልግም። ማለት ከጴንጤዎቹ ሉተራን በጣም የተሻሉ ናቸው ብዬ አምናለሁ። ዋይ ለምን አያገባኝ ማለት ጭራሽ ከሚጠፉ ሻል ያለው ለትምህርት ቀረብ ያለው ትራዲሽን ያላቸው አይሻሉ? በጣም በአመጣጣቸውም ልባ ነው። በደንብ እሄድበታለሁ። በነገራችን ላይ 3ቱንም አነጻጽርላችኋለሁ ዛሬ 3ቱንም የኦርቶዶክስን የሉተራንንና የጴንጤቆስጣንን ልዩነትን በተወሰነ ደረጃ ማሳየት እፈልጋለሁ። ስለዚህ ሉተራን እንደነገርኳችሁ በትራዲሽንን መጽሐፍ ቅዱስ ላይ ለምሳሌ በኋላ እመጣበታለሁ። ጥምቀትን ጥምቀት ይሉታል። ያድናል ካሉ ግን አማናዊ ነው። ጥምቀት የኃጢአት ስርየት ይገኛል በጥምቀት ይላሉ። ቅዱስ ቁርባን አማናዊ ነው ይላሉ። በጣም አሪፍ ነገር ነው። ኦኬ እነዚህ አይኖች የሉም፣ ጭራሽ ሽታውም የላቸው። የተሻሉ ናቸው ማለት ነው። ይህንን እንዳለ መጣበታል። በነገራችን ላይ ዛሬ የማቀርብላችሁ ዊዝ ኤቪደንስ ነው። ኤቪደንሱ ደግሞ ከትምህርት አንጻር ማለት ነው። ከትምህርት አንጻር ምንም ጥያቄ የለውም። ሉተራን በጣም የተሻሉ ናቸው ብዬ ነው የማምነው። የጴንጤቆስጣን እንቅስቃሴ በዚህ ከቀጠለ አገርም ያጠፋል። አይደለም እምነት ጭራሽ አይታሰብም፣ ግን አገር ራሱ ያጠፋል ብዬ ስለማስብ ቢያንስ የሉተራን ካልቸራቸውም እንቅስቃሴያቸውም ጭምቶች ናቸው። ረጋ ያሉ ሆነው አግኝቻቸዋለሁ ባለኝ እይታ። በጣም
የተጻፈ ነገር አላቸው። ደግሞ አፈንጋጮች ቢሆኑ በጣም የቀረበ ነገር አላቸው። ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ነገር አላቸው። ስለዚህ ጭራሽ ከጠፉት ሰዎች ለድነት ቀረብ ያሉ ሰዎች እንዲበረቱ፣ እንዲጠነክሩ፣ እንዲያሸንፉ ፈልጋለን። እነዚህ ሰዎች አሁን ቻሌንጅ ላገች ያሉት በተለይ ሉተራን ኢትዮጵያ ውስጥ ያለው ሊዋጥ የሆነ ጅራቱ ነው የቀረው። ይቅርታ ጉንፋን ስላለ እና ሊዋጥ በጣም ትንሽ የቀረው። እናንተ ራሱ ጉግል ላይ ገብታችሁ ቸካሉት ማለት ትችላላችሁ። ዛሬ ኢንፎርሜሽን ታውቃላችሁ። ጉግል ምናምን የሚናቅ ነገር አይደለም። ጉግል ምናምን ማለት እንዳታጣሉ ኤቪደንስ ነው። ምንም ጥያቄ የለውም። ማጣራት አለብን። የስ ግን የምናውቀው ነገር በትምህርትም እዚህ ጋር የምንሰማው ነገር ስለሆነ ስለዚህ ሉተራን ሊዋጡ ለምሳሌ በእኛ ቤተክርስቲያን ውስጥ ተሐድሶዎቹ ተነስተው ነበረ። ተሐድሶ የሚባለው የቆሸሸ ትምህርት የለው፣ አድራሻ የለው፣ በአየር ላይ የሚያናፋ ነው። በቃ የሆነ እንከን የሚፈልግ ቤተክርስቲያኗን ለመሰልቀጥ ውስጥ ለውስጥ በጣም የሚሰራ ነበረ። ተቆርቆ ተጥሏል። ቆርጠን ሌጣለው ከቤተክርስቲያን ሆነ ዘመናል እና አድራሻ የላቸው፣ እንደ ሸለመጥማጥ ናቸው፣ ወይ ደግሞ እንደ ስስ መልካቸውን ነው የሚቀያየሩት። አድራሻ የላቸውም። የሆነ ቦታ አይወስዷቸው። አላማቸው ቤተክርስቲያንን መክሰስና ከቤተክርስቲያን ሰው እንዲወጣ ማለት ነው። እኛ ቤት የነበሩ ተሐድሶ ነን የሚሉ ሰዎች መርጅ የሚያደርጉት እየሰዎችን እያወጡ ከቤተክርስቲያን ወደ ጴንጠቆስጣል የሚከቱ ወደ ሉተራን እንኳ አይደለም። በነገራችን ላይ ተሐድሶ የሚባለው ከጴንጤም የባሰ ነው። ከጴንጤ ከሉተራን ጭራሽ አይገናኙም። አድራሻ እንኳ የላቸው ማለት ነው። ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የላቸው። እንደምታውቁት ከዚህ ተሐድሶ ነን ምናምን የኢትዮጵያ ቤተክርስቲያን ተሳሳለች ምናምን ሲሉ የነበሩት ዘማውያን፣ ሌባጫ፣ ወንበዴዎች ልክ እንደነ እዩ ጩፋ የእኛ ቤት እዩ ጩፋ እና እስራኤል ዳንስ የነበሩ ናቸው። ሉተራንን ለመዋል በጣም ጥምቀት አያድንም ብለው ይከራከሩ ነበር። ኢቨን አንዳንዶቹ እንደነ ናቲ ያሉ ሉተራን ገስት ላይ ቁጭ ብለው ማለት ነው። እነሱ ሳይለንት ላይ ነበረ። ህፃናትን ማጥመቅ ሮንግ እንደሆነ መጽሐፍ ቅዱሳዊ እንዳልሆነ ጥምቀት እንደማያድን በቃ ጀስ ያመነ ሰው የሚፈጽመው ስርዓት እንደሆነ ዲቤት ሁሉ ያደረጉ ነበር። በሚገርማቸው እና የት ናቸው ያሉት እነዚህ ሰዎች? መጽሐፈ ስምምነትን ስሞል ካታኪዝም እና የላርጅ ካታኪዝም መጽሐፉ አለ። ከትምህርት አንጻር ማለት ነው። ከትምህርት አንጻር የሉተራንንና የጴንጤቆስጣን ልዩነትን በተወሰነ ደረጃ እንዳታጣ ቤተክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳ አይደለም። በነገራችን ላይ ተሐድሶ የሚባለው ከጴንጤ የባሰ ከጴንጤ ከሉተራን ጭራሽ አይገናኙ። አድራሻ እንኳ የላቸው። ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የላቸው። እንደምታውቁት ከዚህ ተሐድሶ ነን ምናምን የኢትዮጵያ ቤተክርስቲያን ተሳሳለች ምናምን ሲሉ የነበሩት ዘማውያን፣ ሌባጫ፣ ወንበዴዎች ልክ እንደነ እዩ ጩፋ የእኛ ቤት እዩ ጩፋ እና እስራኤል ዳንስ ሰዎች የነበሩ ናቸው። ሉተራንን ለመዋል በጣም ጥምቀት አያድንም ብለው ይከራከሩ ነበር። ኢቨን አንዳንዶቹ እንደነ ናቲ ያሉ ሉተራን በጣም ይቀርታል እናት ቤተክርስቲያን ይላሉ ሲባል እንሰማ ነበር። ደግሞ ማለት ነው ኦርቶዶክስ እያሉ ይዘባበ
ጋብቻ ነው ወይስ እየተቆራረጠ ነው? ጓዶች እየተቆራረጠ ነው። ኔትወርኩ ስለሚሆን ቪዲዮውን አጥፍተህ እንትኑን ድምፁን ብቻ አሰማው። ጴንጤቆስጤ ነው የሚባለው። ስለዚህ እኔ ኦን ፐርፐዝ ነው እንደዚህ አድርጉ። ተሳስቼ አይደለም፣ እንደዛ እንዳትገምቱ እሺ። በእንትን አደረገው ስሽ ሪፖርትም ሊሆን ስለሚችል አንድ ጊዜ ታብታብ እናድርገው። ሪፖርትም ሊሆን ይችላል። ያችን አንዴ ግሎሪ ይሰማል። ኔትወርክ ወይ ሌላ እንደዚህ አድርግ። ድምፁን ብቻ ይሰማ። እንትኑን ቪዲዮውን ተውና ድምፁ ብቻ ይሰማ። ቪዲዮውን አጥፋ። በቃ እንደዛ ከሆነ ይኸውልህ ዋናው ሀሳብ ጋር ላድረሳችሁና ይሄ አሁን ተቆረጠ የተባለበት ፓርት አልተናገርኩትም የተባለው ፓርት ከ9 ደቂቃ ጀምሮ ያለው ፓርት ላይ ነው ያለው። ስለዚህ እሱ ደቂቃ ላይ ላሰማችሁ። እሺ ይሄ የመንፈስ ቅዱስ ስጦታ ነው የሚያምኑት። ጩኸቱ የሚመጣው ከተቋሙ አኪ የሚባል ልጅ እነ ቪዲዮውን ክፈተው። ይኸውልህ እስካሁንም የተቆራረጠ ነው የምታቀርበው፣ ግን ይኸውልህ ቪዲዮው ካለ ከ20 ጀምሮ ክፈተው። 20 ጀምሮ እናንተ ያቀረባችሁት እየሰማኝ ነው ማነው ግሎሪ ከነመኖራቸው በጣም እንጠራጠር መጡ። አሁን መጥተዋል። ኦኬ በጣም የሚገራርሙ ልጆች መጡ ማለት ነው። ኮንፌሽናቸው በደንብ ልክኛ ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ይሄ ቃል ትምህርት መስተጋ ምናምን አርያም ክሰት ጓዝ የሚባለውን በቤተክርስቲያን ውስጥ በቃላችን እንደምናጠናው ማለት ነው። ልክ ኮንፌሽናቸውን ሽምጥጥ አድርገው የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት ግን ጎበዝ ነች። ደግሞ ሌላ ማን ነበረ? ኦግስበርግ፣ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቭን በቃ ከነ ፔጁ ነው። እኔ እንደውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራ። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደሉም። ጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው። አያዳመጥም። እንትን ማለት መስማት የተሳነው አህያ አይነት ጩኸት ነው የሚሆን። በቃ ምንም ይቅርታ አድርጉልኝ፣ በጣም ጩኸታሞች ናቸው። በነገራችን ላይ ጩኸታሞችን በኋላ አሳያቸዋለሁ። የፔንቴኮስታል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ የፔንቴኮስታል የአዙዛ ስሪት ላይ የጎዳኛ ሰፈር የተመሰረተ ነው። የፔንቴኮስቴ ማለት በ1906 የተመሰረተ ጩኸት ነው። ድብልቅልቅ ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ። ይሄ የመንፈስ ቅዱስ ስጦታ ነው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር። እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን ጠብቅ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ጠብቅ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ጠብቅ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ጠብቅ የሚጮሁት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ ተበልታችኋል፣ አልቃችኋል። ሶኒያውን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ነው ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ፣ እንደነ እዩ ጩፋ፣ አጭበርባሪ፣ ወላጫ፣ ሀገር የሚያጠፋ ጓሮአችንን የሚያበላሽ፣ ርስታችንን የሚያበላሽ
የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅር ሙስሊሞች ይሻላል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ፔንቴ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያለ ይህ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ ይሆናል። ድሉሽን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆብሃል። የሚለቀቅ ነገር የለም። ሰርተህ ትለወጣለህ። ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ሀገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከአህያ ጋር የሆነች ጊደር ፈስተምራ ነው የምትመጣው። ገብታችኋል አልምላችሁ? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማድረግ ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው ዊ ሃቭ ቱ ሪስፔክት። ገብቷቸዋል። የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ታውቃላችሁ አይደል? መጨረሻው ፓጋን ነው። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እየሸጡ ነው። በየአመቱ የእነሱ ቸርች ነው የሚሸጠው። የጭፈራ ቤት የምናምን ባለጌዎች ምናምን እየገዙት ያሉ ቸርቻቸው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ኦኬ ኦኬ ፎራስ ምክንያቱም ጤነኛ የሆኑ ጴንጤዎች ወደ ትራዲሽኑ ግን ሁለት ነገር ነው የሚሆነው። በነገራችን ላይ ሉተራን በአሁኑ በጣም በርትተው ከወጡ ሉተራን በጣም ጠንክረው የመጀመሪያው ትራዲሽናቸውን የኮንቬንሽናቸው የሚለውን ይዘው ከወጡ ብዙ ጴንጤቆስጣን ወደ እኛ ቤተክርስቲያን የማይመጣው ወደ እነሱ በተወሰነ መረጃ ያደርጋል፣ ይቀጥላል ወደ እነሱ። ምክንያቱም ጴንጤቆስጣን ያለ ሉተራን መቆም አይችልም። ለምን? መነሻቸው ሉተር ነው። የታድሶ ኮንፌሽናቸው በሙሉ ይሄ ሶላ የሚባለው በሙሉ የሉተራን ነው። ኢቨን ፕሮቴስታንት የሚለው ራሱ የሉተራን ነው። የሚጠቅሱት ምንም ነገር ጴንጤዎቹ የላቸው። ጴንጤዎቹ አንድ የራሳቸው የእምነት መግለጫ ምናምን የተወሰነች መቶች ፔጅ ምናምን ማትሞላለች በቃ ዛሴ። ከዛ በተረፈ የሚጠቅሱት ኮንፌሽን የላቸው። እያንዳንዱ ጴንጤ ፓስተር እንደመሰለውና ደስ እንዳለው ነው የሚያስተምረው። አይታችሁ ከሆነ ጴንጤዎቹ ገና ውሃ ያድናል እንዴት ውሃ ሊያድን ይችላል? ገና ፍለጋ ላይ ናቸው። እምነታቸውን አያውቁትም፣ አላገኙትም ገና። ስጋው ደግሞ አማናዊ እንዴት ሊሆን ይችላል ብለው ነው ገና እየተመራመሩ ያሉት። ሉተራንስ በቃ አባቶቹ እንዳሉት ይላሉ። ጥሩ ነገር ነው ይሄ። ለምሳሌ እኛ ጥምቀት ያድናል አይደለም እያልን እኛ እንፈላሰብም። ለምን? ኦልሬዲ ሐዋርያት ጽፈውልናል። መጽሐፍ ቅዱሱን የእግዚአብሔርን ቃል ከጌታ የተማሩት ጽፈውልናል። መጽሐፍ ብቻ አይደለም፣ መጽሐፍ ቅዱስን ቀኖን አድርገው የሰጡን አባቶቻችን ምን አድርገውታል? ቀኖን አድርገው የሰጡን አባቶች ተርጉመውልናል። የዮሐንስ ወንጌል ምዕራፍ 3 ይሄ ስለ ዳግም ልደት የሚያወራ ጥምቀት ነው፣ ሰው በመንፈስ ቅዱስ እንዴት እንደሚወለድ የሚናገር ነው ብለው ዮሐንስ አፈወርቅ እነ ቄርሎስ ተርጉመውልናል። የተረጎሙትን ነገር ከኛ በእምነትን በእውቀትን በብዙ ነገር የተሻሉ ስለሆነ ሙሉ በሙሉ ነው የምንቀበላቸው። ስለምንቀበላቸው እኛ እምነታችንን ፍለጋ እንደ አዲስ መሰረት ለመመስረት አንሄድም። እኛ ኢቨን እንኳ የማይገባን ነገር ካለ አልገባኝም ነው እንጂ የምለው አይ ብዬ የአባቶችን ትምህርት ልጠራጠረው በፍጹም አልችልም። ምክንያቱም የተጻፈ ነገር ትክክለኛ የሆነ ነገር አባቶቻችን አስተምረዋል። ጉባኤያት አሉን። እኛ ሉተራንን በተመሳሳይ ሁኔታ አባቶችን ይጠቅሳሉ። ኮንፌሽን አላቸው።
ስለዚህ በመሰላቸውና በደሳለኝ የእነሱ ፓስተር አያስተምርም። ጴንጤቆስጣልስ ገና ፍለጋ ላይ ናቸው። ውሃው እንዴት ሊሆን ቃሉ ይላሉ። ከዋና ከመንፈስ ሌላው ውሃውን ጃምፕ ያደርጉታል። ጥምቀት ሲባሉ ሻወር ነው ይላል። መዘፈቅ ምን ትርጉም አለው ይላሉ። ገና ፍለጋ ላይ ናቸው። ለምን? አንደኛ የራሳቸው እንዳልኳቸው የተጠረዘ ምንም አንድ መምህር ወጥ የሆነ መምህር የላቸውም። እንደፈለጉ ነው የሚተረጉሙት መጽሐፍ ቅዱስ እንደፈለጉ የሆነ። በነገራችን ላይ ምንም መጽሐፍ ቅዱስ አነቦ የማያውቅ ሰው ይመጣና ዲቤት ይገባል ማለት የመሰለውን ይዞ ይከራከራል። በቃ ሲከራከር ዚያቱ ፓር ከኛ አይደለም ከሉተራን ራሱ በጣም ሩቅ ናቸው። ኦኬ አሁን ከዚህ የተነሳ ሙሉ በሙሉ ከሚጠፉ የተሻለ ጴንጤ ቢሆኑ አይሻል? እኔ እንደዚያ የሚሻል ይመስለኛል። የግሌ እይታ ነው። እና ሉተራን በጣም ጠንክረው ከወጡ ምንድነው የሚሆኑት መሰላችሁ? ይሄ ሰርገው የገቡ ጴንጤዎችን ሊያስወጧቸው ነው። እየገረፉ ከእነሱ አምልኮ ቦታ ሊያስወጧቸው ነው። ስለዚህ ሰርገው የገቧል። በሉተራን የተሸፈነ ጴንጤ ነው የምታዩት። አሁን አንዳንድ ጊዜ ውር የሚለው ማለት ነው። ስለዚህ እንደዚያ ከሆነ ፕራውድ ሆነው እኛ ጋር መጥተው የሚያወሩት ጴንጤዎቹ ራሱ ከዓመት በፊት ያዝ ሲደረጉ ምንም የላቸውም ሲባሉ የሉተርን ኮንቬንሽን ነበር የሚያመጡት። የእነሱ እንደሆነ አድርገው ወደ ውስጥ ገብተን ስለ ጥምቀት ሲወራ ግን ሉተር ምን አገባኝ፣ ሉተር ምን አገባው፣ የራሱ ጉዳይ የሚሉ ጴንጤዎች ይሰማላችሁ ማለት ነው። ኦኬ ስለዚህ ጴንጤ ተንጠልጥሎ ያለው ቁሞ ያለው በሉተራን ነው። ሉተራን የሉም ማለት በቃ አለቀለት። በቃ ቁሞ ሄደች። የጴንጤቆስጣን ሙቭመንት ይኸው ሌሎች ሀገር አውሮፓ ሀገር እንደጠፋው ይጠፋል። አሜሪካ ሀገር ያሉት ራሱ ወደ ጥንቷ ቤተክርስቲያን፣ ወደ ኦርቶዶክስ ቤተክርስቲያን፣ ወደ ካቶሊክ ይሄ ነው አንደኛው ቪዲዮ። አይ በቃ ይሄን ነው ያሰማው። ስለዚህ አሁን ተቆረጠ የተባለው የትኛው ጋር ከ10ኛ ደቂቃ ጀምሮ ያለው ላይ የትኛው ነው ተቆርጦ የተቀጠለው? እንዳውም እኮ ያላሰማህን ነው እኮ ነው ስጽፈው ያላሰማህን በጣም ክልል እንደሚበዛ አሁን ቀሲስ ተቆርጦብኛል የሚሉትን ከቃልዬ ጋር አውሩ። ቃልዬ ከአንተ ጋር እንጨርስ። አንደኛ ከእኔ የተሻሉ የሚናገሩ ልጆች ስላሉ ከእነሱ ጋር ነው የሚያወሩት። አደራም አሳሰባቸው ነገር አትጩሁ ፕሊዝ። ረጋ ብላችሁ አውሩ። ማንም አይከፍትም፣ ገድ የሎትም። ከቃልዬ ጋር ያወራል። ልጨርስ ማሳሰቢያ ከኔ ጋር ብቻ ነው የሚያወሩት። አሁን ማሳሰቢያ ይላል። ልጨርስ ማሳሰቢያ ልጨርስ። ቆይ እንዴ ማሳሰቢያ ያደረጉ ይሄ እኮ ነው። ቃል ያዳም አንዴ ስሙ። ቆይ እኮ ሰማሃለሁ። እየረበሹ ነው እንዴ። አንዴ ቀስ በሉና የተጠየቁትን ነው የሚመልሱት። ቤታችን አታድርገኝ። አንዴ አክብረን ስለዚህ አንዴ ስሙኛ። አንዴ ቆይ አዳምጠኝ። እኔ በቤትህ መጥቻለሁ። አክብረህ አናግረኝ። አዳምጠኝ። ይኸው 30 ሰከንድ ሰጥቼታለሁ። አንድ ጊዜ አንደኛ እኔ ካህን ነኝ። ስንጫጫህ ከታች ያለው ሰው በጣም ከኔ በላይ እኔ ለራሴ ክብር ብዙ አልጨነቅም፣ ግን ምዕመናን ከታች ያሉት ልጆች ስላሉ ይሰማቀቃሉ። ሞክ አድርገን ባናወራ ጥሩ ነው። ረጋ ብለን እናውራ። ኦኬ ረጋ ብለን እናውራ። ቃሌ እንደ ትናንት ነው። ደህንነት ይማር ይምጣና የተማረ አይደለም እንደምትለው እያረክ አውራ። አንቱታው ይቅርብ። አሁን አንዴ ቆይ፣ እዛው ነው አንተ ብዬ ጀምሬ አንቱታዬን የቀጠልኩት እዛው ስለሆነ እርሶ ስለመጡና ስላልመጡ የምቀይረው ነገር የለኝም። አቋሚም እሱ ነው። አሁን ካህን ነኝ ብሏል። እኔ እንደው በዚህም በእግዚአብሔርም ፊት በእርሶም ፊት ከካህን የሚጠበቅ ነገር ስላላደረጉ ክህነቶትን አልቀበልም። ግን የማከብራቸው ሌሎች ካህናት ስላሉ በእነሱ አይን እኔ አላያዩትም። ግን አሁን ፐርሰናል ስላልሆነ አንዴ ቆይ ይስሙ። ቆይ በእድሜ ከፍ ስለሚሉ ብቻ ነው አንተ የሚሉት። አንዴ ቆይ ይስሙ። አንዴ ቆይ ስሙኝ። የረበሹ ነው። ስሙኝ አንዴ ቆይ አሁን ተቆረጠ ያሉትን ቪዲዮ ያሳዩን ቀሲስ እዚሁ። በጣም ጥሩ። ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ውላችሁበት አልነበረም? ከሙስሊም ጴንጤ ይሻለኛል ብያለሁ። የተቆረጠ ያሉትን ቪዲዮ ያሳዩን ያልኩት። የቱ ጋር ነው የተቆረጠ ያሉት? ሰማኸው እኮ ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ዋላችሁበት እኮ ትናንትና። እሺ አላሉ። እንደገና ይመለስልዎት አላሉ? አላ እንዴ
ቆይ አንተ ካልሰማ ሌሎቹ ይንገሩህ፣ እዚሁ ላይ ሌሎቹ ይንገሩህ እንጂ መልስላቸው። ቆይ አንዴ አይ ቃልዬ ቆይ እንደዚህ በደንብ ነው። አይ ዘይድ አትግባ፣ ቆይ አትግባ። ከቃል ጋር ነው የሚያወሩት። ቃልዬ እንደዚህ ይደረግ ለእንትን ውይይቱ ስሙዝሊ እንዲሄድ ችግር የለውም። ቀስ ያው ግን ቃሌ ማለት ሁለታችሁም ረጋ ብላችሁ ማውራት ስለምትችሉ ስለዚህ ሁለታችሁ አውሩ። እኔ እንደውም ጨዋኝ ነኝ ከቃሌ ባሰ እና ከአንተ ጋር ማውራት ይሻለኛል። ይቅርታ የመምረጥ እድሉን ስጡኝ፣ ከአንተ ጋር ላውራ። በቤታችን አይምረጧ በቃ ከቃልዬ ጋር ያወራ። እንደዚህ ይሁን ቃልዬ፣ እንደዚህ ይሁን። አሁን ቃልዬ ፖይንት አንሳና ይህንን ብለዋል እና በልና ዝርዝር ሀሳቡን አንሳና እሳቸው በዛ ጉዳይ ላይ መልስ እንዲሰጡ አድርግ። ለምሳሌ ይህንን ብለዋል እሳቸው አላልኩ የሚሉ ከሆነ እንትን ማስረጃውን እያደረግ እንደዛ ያሉትን ብቻ አንተ ፖይንቱን አንሳ። የተቆረጠውን ቪዲዮ ክፈቱትና ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ትናንትና የቆረጣችሁት ቪዲዮ አለ ብያለሁ ወይ? አሁንም ይስሙን። ቆይ አሁንም ይስሙን። አሪፍ ሀሳብ ነው። ስለ ልጆቻችን ያነሱትን ነገር ነው በሰፊው የሰጠ ነው ማለት ነው። እሱኛው ላይ እንመጣበታለን። በሰፊው ጊዜ ሰተን እያወራን ያለ ነው። ዛሬም እያወራን የነበር ነው። ትላንትም በሰፊው ያወራ ነው። ይሄንን ስለሆነ ይሄንን ብለዋል አላሉም። ልጆቻችን ከልጆቻቸው ጋር ስለሆነ የሚማሩት ካራክተራቸውን ይቀይሩብናል ብለዋል አላሉም። አንደኛ የቆረጣችሁትን ቪዲዮ ክፈትና አንድ ባንድ ነው የምናየው። ክፈተው። የተቆረጠውን ቪዲዮ አንድ ባንድ እየጠየቅህ ይሄንን ብለዋል አላሉም። አላልኩኝም። ቪዲዮውን ክፈተው አላልኩኝም። እሺ እንደገና አሰማቸው። የተቆረጠው ይሄንን አሁን ሰማኝ። የተቆረጠው ቀሲስ ቆይ አሁን ይሄው ሙሉ ቪዲዮ መጥቶሎት አሁን ሌላ ነገር መጠየቅ አይችልም። ስለዚህ ሚዩት አድርጉና ግሎሪ አለ ይኸውልህ ስትዋሹበት የዋላችሁትን ነው ማጋለጥ የምፈልገው። እዛው ያሁኑ የጠየኳቸው ቪዲዮ ላይ ይኸውልህ ኮምፒውተር አሁን ልዩነቱን ትናንትና ተቆርጧል ሲባል ነበር። አሁን ግን ሙሉ ቪዲዮም አይደለም። ቆይ ግሎሪ አንዴ ቆይ እሺ፣ ክሌሙን ተቀበሉ እናንተ። ኢስ ኦኬ፣ ክሌሙን ተቀበሉና ዋሽታችኋል ተብለዋል። አሁን የሚለው ነገር አሁን ቃል የሚለው ነገር ውሸት ነው ተብለዋል አይደለ? ቃል የሚለው ነገር ውሸት ከሆነ አሁን ወደ ቪዲዮ ሂድና አንተ ክፈተውና ፕሩፍ አለ። ስለዚህ ሚዩት ያርጉሳቸው። ኧረ እያዳመጣችሁ ለእኔም እድል እየሰጣችሁኝ እባካችሁ። ይኸውላችሁ ቪዲዮ ሊታይ ነው አላልኩም ብለዋል። አሁን ቪዲዮ ሊታይ ነው። ቃል ያዳምጠኝ። ቪዲዮ ሊታይ ነው። አዳምጠኝ። ያልተቆረጠ ቪዲዮ አለን። አሁን የተቆረጠ አለን፣ 2 አለን። አሁን የቆራረጣችሁት ውሸት ነው እያልኩኝ ነው እኔ። አሁን የተቆረጠውን የጠየቁትን ጥያቄ ነው ማለት እኮ አላወራም። አስጨርሰኝ። በል ቪዲዮውን ክፈት። አይ አበዙ። ሚዩት አታድርጉኝ። እያዳመጣችሁ ክፈት። ዝም ብሎ ቪዲዮ ሚዩት አታድርጉኝ። አንድ ጊዜ ኧረ እባካችሁ ሞዴሬተሮች አንድ ሚዩት አታርጓቸው። ቆይ አንድ ጊዜ በቃ ወርዳለሁ። እኔ ቤት ነውና እዚህ አከላሪፍ አደርጋለሁ። ሚዩት ከዚህ በኋላ የምታረጉኝ ከሆነ ወርዳለሁ። አንድ ያዘው ግሎሪ አንድ ያዘው አንድ ያዘው። ኧረ ቀሲስ እንዴ ሁሉ 100% እኮ የእሱ ሀሳብ ነው እኮ የተደገፈው እንዴ። አሺ ቆይ አንድ ጊዜ አንድ ጊዜ ኤፊ ምንድን ነው በስነ ስርዓቱ አሁን ቁጭ ብለን ሰማን። የተቆረጠውም ተሰማ። ቆይ አንዴ ቆይ ኤፊ የተቆረጠውም ተሰማ፣ ሙሉንም አሰማን። እንደገና ደግሞ እሳቸው ናቸው እንጂ ማብራራት ያለባቸው እኮ ሁለቱም ተሰማ። አሁን ቀጥሎ ጥያቄ ይቀርበላቸዋል፣ እሳቸው ይመልሳሉ ማለት ነው። አሁን እኮ በመጫወጫው እኮ ምንም እኮ አሁን ፕሩፍ የምናደርገው ነገር ማን የጮኸው ኤፊ ማን የጮኸው አንተ እኮ ጊዜ ስጥ። አሁን እሳቸው ማውራት ፈልጋለሁ ሲሉ ጀስት ሌት ዴም ቶክ ጊዜ ስጧቸውና ሲጨርሱ ከዛ ደግሞ ጊዜ እንዳልተሰጣቸው ለምንድን ነው የምትለው እንዴ? በቃ አሁን ከቃልዬ ጋር እያወሩ ነው። ጊዜ ሰጥቷቸዋል በቃኝ እስኪሉ ድረስ ሌት ዴም ቶክ ጊዜ ስጣቸውና ያውሩ። እነሱ ይጨርሱና ጨርሻለሁ አሁን በዚህ ምክንያት ይሄንን ነው የምፈልገው ብሎ ሲጨርሱ ከዛኛ እንጀምር። የት እንሄዳለን እንዴ? ለምን ተብሎ ኤፊ እንደዛ የሚደረገው ለምን ተብሎ? አለበለዚያ ምንም ነገር ፕሩፍ አድርገን አንወጣም። መጫወጫ ነው የሚሆነው። በቃ ሁለቱም ተሰምቷል። ተቆርጧል ያሉትም ተሰምቷል፣ ሙሉም ተሰምቷል። አልናገርም ብለው እንኳን ቢሄዱ ሌላው ህዝብ ይፈርዳል ማለት ነው። ላውራ አስተያየት ልስጥ አይደለም ያልኩኝ፣ አካሄድ ነው እያልኩ ያለሁት። አካሄድን አዳምጡኝ። አንድ ደቂቃ እኮ አላወራም። ይኸውላችሁ አንድ ያልተቆረጠ ቪዲዮ መጥቷል። ያልተቆረጠ ነው የተወሰነ የተቆረጠ አለው፣ ግን ችግር የለውም።
እቀበለዋለሁ። ሁለት ትናንትና ቆርጣችሁ ያቀረባችሁት አለ። አሁን ምን ታደርጋላችሁ? አካሄዱ መሆን ያለበት የተቆረጠ ቪዲዮ ነው ያመጣችሁት፣ ዋሽታችኋል ብያችኋለሁ። ኦኬ። ስለዚህ ምን እናደርጋለን? የተቆረጠውን ቪዲዮ ታሰማና እዚህ ቦታ ላይ ቆርጣችኋል ስልህ ኦኬ፣ አልቆረጥንም ካላችሁ ወደ ዋናው እንሄዳለን ማለት ነው። ዋናው ሁለቱንም አሰምተናል። አሁን መናገር ያለበት እርሶ ሁለቱንም አሰምተናል። የተቆረጠውንም ያሉትንም አሰምተናል፣ ሙሉንም አሰምተናል። እርሶ ተቆርጧል የሚሉትን ወይ አቅርቡ፣ አለበለዚያ ደግሞ ልክ ነህ እኮ አሁን የምትለው ልክ ነህ። ለምን እንደዛ አታደርግም? አሁን እሳቸው የሚሉት ተቆርጧል ማስረጃ አለው አይደለ? ያምጣና እሱ ይክፈት። ኦኬ ይሰማ። እሱ ይሄ ቪዲዮ ተቆርጦብኛል ካሉ እሺ፣ ያልተቆረጠውን እሳቸው ያምጡ ይባልና እሳቸው ይከፍታሉ፣ ወይ እሳቸው ልጆቹ ይወጡና ላይ ይከፍታሉ ያንን ቪዲዮ። ያልተቆረጠው አልተሰማላቸውም ወይ ኤፍሬም? ተሰምተዋል። ያልተቆረጠው አልተሰማላቸውም እንዴ? ተሰምተዋል። እና ታዲያ ምንድን ነው አሁን? ታዲያ ጥፋቱ የኛ ምንድን ነው እኮ? አሁን የሚከፈተው ነው ያለፈው ሳይሆን አሁን የሚከፈተው የተቆረጠ ይሆናል ነው እሳቸው ስጋታቸው። ራይት አስቼ አሁን ሙሉን ያቅርቡ። እሺ ይሁን እንጠብቃቸዋለን። ሙሉን ያቅርቡ። ያልተቆረጠውን ያቅርቡ። ችግር የለውም። ያልተቆረጠ ሙሉን ያቅርቡ። ይኸው ትልቁ ላይ ያደርጋቸዋል። ይኸው ድጋሚ እንደገና እሺ፣ እንደሱ ነው መሆን ያለበት። ይኸውልህ አንተ 5 ዓመት ሆኖሃል አይደል? 6 ዓመት እዚህ ቲክቶክ ላይ የአንድ እንደዚህ ተደርጎ የት ቦታ እንደዚህ ተደርጎ ያውቃል? ሙሉ ይታይልኝ ብለህ ቁጭ ብለን ሰምተህ የትኛው ሩም ውስጥ እንዲህ ተደርጎልሃል? እሺ ይሁን ብለን ከፈትንላቸው። አስቸ እኔ እኮ የመጣሁት እኮ እናንተ ቤት እኮ ለእናንተ ክብር ብዬ ነው። ከእናንተ ያነሰ እኮ ተከታይ አይደለም ያለኝ። እኔ ቤቴን ብከፍት እኮ 1000 ሰው እንዲከታተል ማድረግ ይችላል። እያረኩ ያለው እርሱ አይደለም እኮ በሚሊዮን የሚቆጠር ህዝብ እኮ ያስተዳድራሉ። ምን ችግር አለ? ነፍስ አባቱ እኛ መች እያደረኩ ያለሁት በእኔ ምክንያት የሚሰናከል ሰው ይኖራል። ከተሰናከላችሁም በተናገርኩት ልክ ተሰናክላችሁ ይቅርታ መጠየቅ ይኖርብኛል። ምንም ጥያቄ የለውም። አሁን እናንተ ጋር የመጣሁት በጣም የምወዳችሁ ልጆች ጭምር ሳትሰሙ ጀጅ አድርጋችሁኛል። በልኩ ታችሁ ብዬ መጥቻለሁ አይደል? እቤታችሁ የማይወዱ ሰዎች አሉ። እኔ እዚህ እንድመጣ እኮ የማይፈልጉ ኦርቶዶክሳውያን አሉ እዚህ ውስጥ። ውጡ፣ አሁን ቴክስቴ ውጡ የሚሉኝ አሉ እዚህ ውስጥ። ለእናንተ ክሊያሪፋይ ለማድረግ መጥቻላችኋለሁ። በቃ ያዙኝ፣ ውገሩኝ፣ ውቀሱኝ። ለመወቀስ መጣሁኝ እኮ አይደል? ስለዚህ እያልኩ ያለሁት ነገር ምንድን ነው? 2 ቪዲዮ አሁን ቀርቧል። አንደኛው ትናንትና የተቆራረጠው ቪዲዮ 2 ቀን የዋላችሁበት አንድ አለ። 8 ደቂቃ ነው ምናምን ያላችሁት እሱ የተቆራረጠ ነው አልኩኝ። አይ ያልተቆራረጠ እናምጣ ብላችሁ አሰማችሁኝ። ትክክል ነው፣ የሰማነው ያልተቆራረጠ ነው። ከዚያ ምን አልኩኝ? እኔ ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ውላችሁብኛል አይደል? አላልኩኝም። ምንድን ነው ያልኩት? እኔ ያልኩት እንዲያው በትምህርት ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል ነው እንደውም ያልኩት። በተገላቢጦች ባሰማችሁት ቪዲዮ ከትምህርት አንጻር ከስነ ምግባር አንጻር ግን አልኩኝ እኔ እነ እዩ ጩፋን ምናምን ጠቅሻለሁ። ጥሩዎችን ደግሞ እኮ ኤፍሬምን ራሱ ጠርቻለሁ። እነ ኤፍሬም እነ ዶክተር ተስፋዬ ሮበሌ ያሉ እንደነ ጳውሎስ ያሉ ጤነኛ ጴንጤዎች አሉ። ጤነኛ ጴንጤ እንዲኖር ማድረግ አለብን ያልኩኝ እኔ ባልተቆረጠው ቪዲዮ ላይ እንደው እናንተ እኮ እየተከራከራችሁ ያላችሁት ጤነኛ ያልሆኑ ጮታ ጴንጤዎቹን ለምን ተተቹብን እኮ እያላችሁ ያላችሁት። እኔ እንዲያውም የተናገርኩት ጤነኛ ጴንጤ ጤነኛ ሉተራን እንዲኖር መትጋት አለብኝ ነው ያልኩኝ ቪዲዮ ላይ ቅድም የሰማችሁት ላይ ማለት ነው። ሰው የተቸውት ጮታሞችን ነው። እነ እስራኤል ዳንሳ ብያለሁ። ኦፍ ኮርስ የብልጽግና ወንጌልና ወርዶ ፌዝን ተችቻለሁ። እሱን ደግሞ እናንተ ራሳችሁ ምን ፍቅና ነው ብላችሁ አውግዛችሁታል። እና ታዲያ እያወቁ ለምንድን ነው ታዲያ እንደዚህ የሚጠቅሱት? አስችዬ በጣም በጌታ አንድ ጊዜ እኔን እድል ስጡኝ። አንዴ ቃልዬ እባክህ ቃልዬ አንድ ጊዜ የተቆረጠው ቪዲዮ ይምጣ። ቃልዬ አንድ ጊዜ ቃሌ አንዴ ወንድምነት ይቅርታ በጣም እኔም ምንም ስሜታዊ ሳልሆን ነው ማወራው፣ በስርዓት ነው ማወራው። አንድ ጊዜ ይኸውላችሁ እኛ 2 ሀሳቦችን ያነሳ ነው ዛሬ፣ ትላንትናም ዛሬም ያነሳ ነው ቀሲስ 2 ሀሳቦች ነው። እናስተካክለው፣ ውይይቱን እናስተካክለው። አሁንሽ 2 ሀሳቦቹ ምንድናቸው? አንደኛ ከጴንጤ ሙስሊም ይሻለኛል ያሉበትን ነው። ሁለተኛ ደግሞ ህፃናቶቻቸው በተለይ ፕሮቴስታንት የፔንቴኮስታሉ ህፃናቶቻችንን ይበክላሉ ያሉበት ንግግር ነው። አሁን ሁለቱም ንግግሮች ከግሎሪን ትልቁ ላይ እናደርገውና መጀመሪያ ስለ ህፃናት ያወሩትን ያሰማውታል። ኦሪጂናሉ ያልተቆረጠው ምንም ያላለው ላይ አሁን እዚህ ላይ የሚነገረው ነገር ልክ ካልሆነ አይ ይሄ ልክ አይደለም
እኔ እናንተ አሁንም ይሄ የተቆረጠ ነው ወይ የራስዎን ሪዝን ያመጣሉ። አለበለዚያ ደግሞ ይሰሙና ማስተካከያ ካሉት ይቅርታ ካሉት ይቅርታ ይላሉ። እሱን ሲጨርሱ ደግሞ እዛው ጋር ደግሞ ይኸውልዎት ቀሲስዬ፣ እዛው ጋር እርሶ ስላልሰሙት ይሆናል እንጂ ምናልባት የተናገሩት ሰው 2 ጊዜ ነው የተናገሩት። አንደኛውን ጴንጤ አሉ። ጴንጤ አገር ከማጥፋት አንጻር አሉ። አገር ከማጥፋት አንጻር ከጴንጤ ሙስሊም ይሻለኛል፣ አገር አጥፊ ነው አሉ። ኦኬ። ከትምህርት አንጻር ግን ብለው ልንገሮታ አስጨርሱኛል። ሰምቼው አንድ ጊዜ እኮ ከስነ ምግባር አንጻር ጴንጤ አገር አጥፊ ስለሆነ አሉ ከጴንጤ ሙስሊም ይሻለኛል። ከትምህርት አንጻር ግን ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል አሉ። እንግዲህ እኛ ጴንጤ አገር አጥፊ ነው፣ ስነ ምግባሩ አገር ቆይ ሁለቱንም ይኸውልህ፣ አሁን ሁለቱንም ያሰማውታል። ከፍ እናደርገዋለን። ይኸውልህ ቀሲስዬ ከፍ እናደርገዋለን። አታሰማው። እሱማ ብያለሁ አላልኩም አሉ እኮ ስለ ልጆቹ ያሉትን አመኑ። እሺ ቆይ አይደለም እናንተ እኮ ያቀረባችሁት እንዴት በስላሴ ከሚያምኑ ጴንጤዎች ሙስሊም ይሻለናል ይላል ብላችሁ አይደል ያቀረባችሁት ትናንትና ሙሉ ቀን። እኛ ከጴንጤ ሙስሊም ይሻለኛል ያሉትን ነው። በየትኛውም ወገን ይንገሩ። ሁለቱም ለኛ ይኸውልህ፣ ይኸውልህ ቀሲስ፣ ሁለቱም ለኛ ይኸውልህ ቅቤ እየቀቡን አይደለም። ሁለቱም ስድብ ነው። በትምህርቱም ይሁን አገር በማጥፋትም ይሁን የተናገሩት እኛን የተናገሩት ስድብ ነው። ከሙስሊም ይሻለኛል ብለዋል። ስለዚህ እናሰማው። መጀመሪያ የህፃናቶቹን ያሉትን እንስማውና ከዛ ደግሞ ሁለተኛው አሰማን ወንድሜ እና ይቅርታ እንዲጠይቁና ያሉትን ብለው ያሉትን ማሰማትማ ሰማ ነው። አመንኩልህ እኮ ማብራሪያ ነው መስጠት ያለብኝ እዚህ ጋር። ስለዚህ የእኛ ህፃናት ያሉትን ያልተቆረጠ ነው ማለት ነው። ስለ ህፃናት ቆይ መጀመሪያ የህፃናቱን እንቀጥላለን። ምንም ችግር የለውም። አንደኛ እዚህ ያልኩት እኔ አጭበርባሪዎችን ጠቀስኩኝና እንደዚህ ያሉ ጩኸታሞች ይቅርታ አድርጉልኝና አልኩኝ። እንደዚህ ካሉ ጩኸታሞች ሙስሊም ይሻለኛል ከስነ ምግባር አንጻር አልኩኝ። እኔ ከስነ ምግባር እውነት ነው አልኩኝ። ነው ወዲያው እንዳይቆረጥ እንደምትቆረጥ ስለማቅ ምንም ጥያቄ የለውም። ከሃይማኖት ከትምህርት አንጻር ጴንጤ ይሻላል አልኩኝ ከሙስሊም። ኦኬ አሁንም ፕሩፍ አደርግልሃለሁ። እኔ ከአጭበርባሪ በነገራችን ላይ እንደሱ አይደለም ያሉት። አገር አጥፊ ነው ያሉት። አገር አጥፊዎች ነን አይደለም። ክፈተው፣ እንስማው። ግሎሪ እንስማው። አንድ ጊዜ አሰማን። በደንብ ነው የሰማሁት እኔ። ስለዚህ አሰማን። ግሎሪ ውሰደውና ወደኋላ አሰማን አንድ ጊዜ። አገር አጥፊ ነው ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው ያሉበትን አሰማን። አገር አጥፊዎች ስለሆንን እኛ አሰማቸው። ህፃናቱን ላሰማችሁ። የህፃናቱን አምነዋል። የህፃናቱን ያኛውን አሰማን። የህፃናቱን አምነዋል። ስለዚህ አሰማቸው። አሰማቸው ህፃናቱን በሂደት በቃ ይኸውልህ፣ አናዘበራርቀዋ መጀመሪያ የነበረው ቪዲዮ ላይ አያስቸግሩ። ቪዲዮ መጀመሪያ የነበረው የህፃናት ስለሆነ የህፃናቱ ይሰማ። የህፃናቱን ቀጥል። አላምንም ብለዋል። ስሙትና አላልኩኝም። በቃ እኮ አንዴ ይሰማሽ። አሰማቸው። ሰው እየሰማን ነው። እንስማው። ቪዲዮ ይናገር። እኔ ሳለን ቪዲዮ ይናገር። ያላልኩትን ነገር አልክ ስትለኝ ቁጭ ብዬ አላዳምጠም። ይኸውልህ መጀመሪያ ያልኩትን እዚህ እኔን እየጠየከኝ ከዚያ ቪዲዮ ትከፍታለህ ከዋሸሁብህ። ምንድን ነው ያሉት? ኦኬ አሁን አዳምጠኝ፣ እንግዲህ በደንብ አድምጦኝ። እኔ ኮምፔር ሳረግ የነበረው ጩኸታሞችን ነው ፎከስ አድርጌ ድብልቅልቅ ያለው ጴንጤዎችን ስም ጠርቻለሁ። እውነት ለመናገር እንደው ይቅርታ መጠየቅ ካለብኝ እነ ጩፋን ነው መጠየቅ ያለብኝ። እውነት ስማቸው ሜንሽን ስላደረኩት እነሱን ስጠራ ቆየሁና ከስነ ምግባር አንጻር ሙስሊም ይሻለኛል ብያለሁ። አሁንም አይደለም ከጴንጤ ከአጭበርባሪ ኦርቶዶክሳዊም እኔ ሀጂ ሙፍቲ ይሻሉኝ። ከስነ ምግባር አንጻር እንዳሉና እንዳላሉ እንስማዋለን። ልጨርስ፣ አስጨርሰኛ። ይኸውልህ ሁለተኛውን ልናገር። የጴንጤውን እባክዎትን አገር ከማጥፋት ነው ያሉት። እባክዎትን አንድ ጊዜ ልጨርስ። ግድ የለም እኔ እኮ እሰጥሃለሁ ረዥም ሰዓት እንድታወራ። ልጨርስ፣ እኔ አታቋርጠኝ። አሁንም ፕሮፍ አደርጋለሁ። የዛሬ ሳምንት በነገራችን ላይ በተመሳሳይ ስለ ሙስሊሞች ተናግሬ ነበር። ኦርቶዶክሳውያን እየወቀስኩኝ። ሙስሊሞቹ ስርዓት አላቸው፣ በአለባበስ ለእምነታቸው ጠንካራ ናቸው። የእኛዎቹ ዘልዛላ ብዬ ነው እንደውም የተናገሩ። ራቆታቸውን እየሄዳችሁ ብዬ ተናግሬያለሁኝ። ከስነ ምግባር አንጻር ነው ያወራሁት። አሁንም በጣም ስነ ስርዓት ከሌላቸው
ኦርቶዶክስ የሚሆን ጴንጤ እኔ ሀጂ ሙፍቲ ይሻሉኛል። ኮንፈርም አደረጋል። ከትምህርት አንጻር አልኩኝ ቀጠልኩኝና ከትምህርት አንጻር ምንም ጥያቄ የለውም ከሙስሊም ጴንጤ ይሻላል፣ ከጴንጤ ደግሞ ሉተራን ይሻሉኛል ብያለሁ። ስለዚህ ከሃይማኖት አንጻር ሳይሆንን ያወራሁት ይሻላል ጴንጤ ሙስሊም ይሻላል ያልሁት ስነ ምግባርን ነው የጠቀስኩት። ኦኬ እሱ ደግሞ ትምህርት ቤተክርስቲያን ትደግፈኛለች። እኔ ስነ ምግባር የሌለው ክርስቲያን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም አንድ ገሃነም ይገባሉ ብዬ ነው የማስተምረው። በቃ እኮ ስለዚህ አንድ ጊዜ ይኸውልህ እርሶ ማብራሪያውን ይተውትና የተናገሩትን እኮ ሰምተናል፣ የተናገሩትን እናውቃለን። አሁን የተናገሩትን በቪዲዮ ያለውን እንስማ አንድ ጊዜ እባክዎት። ስለዚህ ቀጥል፣ አሰማን የቪዲዮውን። ዋናው ዓላማችን ቪዲዮ ላይ ስለሆነ ቪዲዮውን እንስማው። አሁን ትናንትና ፖስት ከተደረገው እንጀምራለን። ትናንት ፖስት ከተደረገው ጀምርና እሱን ጀምርና ያኛውን ደግሞ እንሰማዋለን። ወደ መጀመሪያው ትመለሳለህ፣ ወደ ዋናው ወደ ኦሪጂናል። እኔ አላልኩም የሚሉትን እንሰማለን። ይኸው ካላችሁ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ኋላ ከመጣ ልብ አለ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀል እዚህ ጋር ያዝልኝ፣ እዚህ ጋር ያዝልኝ። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ይህንን እናጥራው የሚያዘው ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታዎች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አንደኛ ትናንትና የጴንጤ አስተምሮ ይጠፋል ነው ያልኩት ሲሉ እያሉ ሲዋሹ ነበረ። ልንገርህ፣ የተቆረጠው ልንገርህ። ጴንጤ ይጠፋል ነው እያሉ ያሉት። አንደኛ አረ ምንም ያራሉ ነገር የለም። ያኛው ቪዲዮ አሁን ሚት ያርጉ የተቆረጠው ልንገራችሁ። ያኛው ቪዲዮ ይቀጥላሉ። ቆይ ያኛውን ቪዲዮ እንሰማለን። እሺ ያኛውን እንሰማለን ማለት ነው። የዚህ እንቅስቃሴ ይሄኛው ሙሉ ቪዲዮ ነው። ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታዎች ከሆኑ ካራክተራይዝ ያደርጓቸዋል። ከአያ ጋር የሆነች ሂደት ፈስተምራ ነው የምትመጣው። ገብታችኋል አልምላችሁ? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማለት ነው፣ ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉ ሰው we have to respect ገብቷቸዋል። የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው የሚሆን። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እስከዚህ ጋር ያለው ነው አሁን የቀድሞ ቪዲዮ ማለት ነው የተቆረጠ የተባለው። ስለዚህ አሁን ከዚህ ውስጥ የወጣ የትኛው ነው? አንደኛ ሞዴሬተሮች ሙኝታ አታርጉ የሚለው ቃልና ከአህያ የዋለች ጊደር ፈስተምራ መጣች የሚለው ቃል ነው ተቆርጦ የወጣው እና ፓጋን የሚለው እና ፓጋን እሱን እኔ ነኝ ማብራራው፣ አንተ አይደለም። ትክክል አይደለም። ኦኬ እንደዛ ከሆነ የእርሶን ማስረጃ ያወጡና ያብራሩታል። ልናገር እኮ ልናገር፣ የእርሶን ማስረጃ ያወጡና ያብራሩታል። ምክንያቱም እኛ ሁለት ማስረጃ አቅርበን ምንም ማስረጃ ሳያቀርቡ አሁን አዲስ ሀሳብ በቃ ኦኬ እሺ። አሁን እሳቸው ደግሞ እንግዲህ ይሄ ተቆርጦብኛል የሚሉትን ይናገሩ። አካሄድ አትችሉም እንዴት እናንተ ግን ይሄዱ ግድ የሉትም። አሁን ትችቱን ተውት። የሚደረገው መሰላችሁ? የሚደረገው ምንድን ነው? ይህን የቪዲዮ ተከፈተና ኦኬ አሁን ከዚህ ላይ ተቆረጥብኝ ትክክል አይደለም የሚሉት አለ የለም ተብዬ መጠየቅ አለብኝ መጀመሪያ። አየህ ታሰማና ራስህ ታብራራለህ። እኔ ያለውኝ እኮ መጥቻለሁ። እሱንማ ስታረጉት ዋላችሁ። ትናንትና የምወዳችሁ ጓደኞች ጭምር እዚህ ጋር ስትቦልጩኝ አመሻችሁ፣ በቃችሁ። አሁን እኔ መጥቻላችኋለሁ። እሺ ይሄዱ። የተቆረጠው ልንገራችሁ። አንደኛ መጀመሪያው ላይ ይቅርታ አድርጉልኝና ሙስሊም ይሻለኛል እምላትን ቆርጣችሁ ሙሉ ቀን ስታወሩበት ይዋላችሁ። በስላሴ ከሚያምኑ እንዴት ከኛ ሙስሊም ይሻላል እያላችሁ አረ ስትሰናከሉብኝ ዋላችሁት። ስህተት ነው። እኔ ያልሁት
እንዲያውም ከትምህርት አንጻር ከሆነ ከሃይማኖት ማለት ይሄ ነው። ከትምህርት አንጻር ምን ጥያቄ የለውም። ከሙስሊም ጴንጤ ይሻለኛል ያልኩኝ። አየህ፣ ስነ ምግባር ጉለትን ደግሞ ከአቤል አቡና በላይ አይደለም። እኔ ስነ ምግባር በነገራችን ላይ እኔ ስነ ምግባር የጎደላቸውን ቄሶችን አጥማቃያንን ስሞግት ሙሉ ሰው ጨዋ ጴንጤ እንዲኖር እፈልጋለሁ ያልኩት እኔ እና ባለጌ ጴንጤ እንዲኖር ነው የምትፈልጉት ማለት ነው እኮ። ከስነ ምግባር አኳያ ሙስሊም ይሻላል ያሉት ጴንጤው የትኛው ነው? የትኛው ነው ገዳይ ጴንጤ? የትኛው ነው አራጅ ጴንጤ? የትኛው ነው ሌባ ማጅራት የሚመታው ጴንጤና በስታስቲክ አቅርቡልን። በጣም ጥሩ ላቅርብልህ። እሱንማ ላቅርብልህ። እንዲህ ልንገርህ፣ እኔ እያልኩ ያለሁት ነገር ምንድነው? አገር ያበላሻል። ይሄ እንደ ናይጄሪያ እንደ ምናምን የምናየው አይነት ልቅ የሆነ ከመጣ ሀገራችን ውስጥ ሀገር ያጠፋል እኮ። እነማን ናቸው? እኔ ይህንን መልስ እየሰጠሁት ለእነማን ነው? በጴንጤና ስለ ሉተራና ስለ ጴንጤ አንተ ምን አገባህ የምትሉ ሰዎች አላችሁ ብዬ ማብራሪያ ይህን የተናገሩት ኖ። ጨዋ ሉተራንና ጨዋ ጴንጤ መኖር አለበት። ከጴንጤዎቹ ደግሞ ሉተራን ይሻሉኛል እኔ። ስለዚህ ለአንድያው እንደ አሜሪካኖች እንዲያውም ሁለተኛ የተቆረጠው አሜሪካ ሀገር የተዘጋውን ቸርች ኢትዮጵያ እንደተዘጋ አድርጋችሁን ያቀረባችሁት እዚህ ጋር። እኔ ያልኩት ለምሳሌ አሜሪካ ሀገር እንደተዘጉት ኢትዮጵያም ያሉት ይዘጋሉ በዚህ ከቀጠሉ ብያለሁኝ። ይውልሲ ምንድን የተዋሸው? ይሄው ድጋሚ መስማት አሁንም እናገራለሁ። ይኸውልህ አሁንም ይሄው ድጋሚ መስማት ኖ ምንም አይናገርም። ግሎሪ እንደዛ ያሉበትን ቪዲዮ ያምጡ ነው በቃ አለ። ኦኬ ክፈተው። እንደ አሜሪካ ያሉበትን ቪዲዮ አሁን እኮ አሰማው እኮ አሁን እኮ አልኩኝ። እንደ አሜሪካ ቪዲዮ ያምጡ እስቲ። እንደ ውጭዎቹ ነው ያሉበትን ቪዲዮ አውጣው። ከዚህ በኋላ ማስረጃውን ያምጡና ያሳዩ። አውጣው። ይኸው አውጣው። አሁን ያሰማኸው ላይ እኮ ነው። በቃ ከአንድም ሁለት ያሰምተናል። ከዚህ በኋላ የሚያመጡት ብያለሁኝ እኮ ይኸው ቪዲዮ ላይ ሰምቼዋለሁ። አሁን ሰምተህ አንተ ራስህ ሰምተህ ስለዚህ ያሉትን አላልኩም ብለው ለምንድን ነው የሚክዱ? ቆይሽ ኦኬ። እኔ ጋር ለምን አላሰማህም? ኦኬ ላሰማህ። አሁን ቪዲዮውን ዳውንሎድ አደረገዋለሁ። ወይኔ ቀሲስ በስመ አብ ሊስን ይጨርፉ። እኔ በነገራችን ላይ ወንድሞቻችሁ እዚህ ጋር ራሱ ይታዘቧቸዋል። ለምናከብሮት ተጠቀሙብን። በእርግጥ ግድ የለም። እሺ ሂዱ ያሳዩንሽ። ምን ስትሞልጩኝ ውላችሁ ነው ተሰብስባችሁ? እኛ እንዲህ እንኳን ተናግረው እርሶ ከማለት ውጭ ላሰማ ምን ችግር አለ? ምን ይሳነኛል? እኔ ያሳይታለሁ። ባይዜ በጣም ነው የምወዳችሁ። እኔ አልጠላችሁም። እንደዚያ አስባችሁ ከሆነ ተሳስታችኋል። እስራኤል ዳንሳን ነው የምናገር። እንግዲህ እንግሊዝኛ የምንቃወመው ነው እንግዲህ። እሺ የጴንጤቆስጣል ከ19 የፕሮቴስታንቱ ደግሞ ምን ይላቸዋል? እነሱን ትንሿ ኦርቶዶክስ እያሉ ነው የሚጠሯቸው። በነገራችን ላይ ትንሿ ኦርቶዶክስ እያሉ ይዘባበቱባቸዋል። ኦኬ መጥማጥ ናቸው ወይ ደግሞ እንደ ስስት መልካቸውን ነው የሚቀያየሩት። አድራ ጥምቀት እንደማያድን። እሺ ስለዚህ የት ነው ያሉት ማለት እኔ እምነት የሰዎች ፐርሰናል እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራችሁ አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ ይበሏቸው። በጣም ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባዶ ጩኸት ድብልቅ ያለ
አሁን እዚህ ጋር እንስማማለን እንዳላልኩኝ። አይ ቆይ መጀመሪያ የተነሱበትን ፕሩቭ ያደርጉ። እንደ አሜሪካን ያልኩት እኮ እሱማ ሊመጣ ነው። ላመጣው ነው እኮ እሱን እዚህ ላይ መጀመሪያ እንተማመን ብዬ ነው እንዳላልኩኝ። እሱን አምጡትና ፖይንት ባይ ፖይንት ነው የምንሄደው። እሱን አምጡትና ከዛ ወደዚህ ይቅርታ አትጠይቁም። አይቆጫችሁ? መጀመሪያ ያኛውን ፕሩቭ አድርጉ፣ የተነሱበትን ፕሩቭ አድርጉ እኮ እያየ ነው። ሁለተኛ እንዳንመለስ እያረጋገጠን እንሂድ ብዬ ነው። አይ ሁለተኛ እንመለስበታለን። ገና ስንት ነገር አለ እሱ ላይ። መጀመሪያ ግን እንመለሳለን። ፕሩቭ አድርጉ። እንዳይወራ ቃሌ እኔ ምን እንደነካህ አላውቅም። ያንን ፕሩቭ አድርጉ። አንዴ ይሄን እዚህ ላይ እሺ፣ እዚህ ላይ ላውራ። ችግር የለውም። እዚህ ላይ ላውራ። እሺ፣ ይቅርታ ጠይቃና ጠይቅማው። ኧረ ምንም ይቅርታ የምጠይቀው ነገር የለም እዚህ ጉዳይ ላይ። ለምን? ምክንያቱም በየትኛውም አይነት መንገድ በየትኛውም አይነት መልኩ እኔ ስለ የተናገርኩትን አውቀዋለሁ። በየትኛውም አይነት መልኩ እንደ እዩ ጩፋ ካለው ጴንጤ ሙስሊም አይሻለኝም። ሙስሊም ይሄንን ነው ያልኩት። ሂዱና እስቲ ሙስሊም ላይ የሚሰሩ አፖሎጂስቶቻችሁን ጠይቋቸው ብያለሁ ጭምር ማለት ነው። ከየትኛውም አይነት ጴንጤ ሙስሊም ከተሻለ ማለት ነው። በዛ መንገድ እዚህ አንመለከተውም ጭራሽ። የሙስሊምን አፖሎጄቲክስ የሙስሊምን ስራ የምንመለከተው እኛ በጣም ኤክሰፕሽናል አድርገን ነው። ሙስሊምን በተመለከተ እኔ ከእናንተ ጋር እሰራለሁ፣ እናንተ ጋር ተቃውሞ እያቀረብኩኝ ማለት ነው። የተናገርኩት ይሄንን። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። ከሙስሊም የሚበልጥ ምንም አይነት ከሙስሊም የሚያንስብኝ ምንም አይነት ጴንጤ አይኖርም እኔ ማለት ነው። በየትኛው መልኩ እዩ ጩፋን፣ እስራኤል ዳንሳን ቆይ ልጨርስ። እዩ ጩፋን፣ እስራኤል ዳንሳን ልቃወም እችላለሁ። ወጥቼ እዚህ ሁለቱ ላይ ሙድ እያያዝኩ የምውለው እኔ ነኝ ሲጀመር ራሱ። ተውት፣ ፖሌሚክሱን ተውትና ማለት ነው። ነገር ግን ወደ ሙስሊሞች ሲመጣ እኔ እነሱን በተመለከተ የምደራደርበት ሰው የለም በአጭሩ። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። የተናገርኩት ይሄን ስለሆነ ማለት ነው። አስቀድሞ ግን አልጨረስኩም። አስቀድሞ ግን እርስዎ ከተሻሉት የሚሻሉትን እኔ እርስዎ ያውቃሉ። እርስዎ ከተሻሉት ማለት ነው። ጉዳያችን ሲጀመር እሱ አይደለም አሁን ያሉት ላይ ነው። ጴንጤ በ20 ዓመት ውስጥ ይጠፋል ብለዋል ያልኩት። የውጮቹ እንደ አሜሪካ ያሉትን ነው ቸርች ይዘጋል ያልኩት፣ እንደዚህ ይሆናል ያልኩት ብለዋል። እንደ አሜሪካ እንደሆነ ያሉትና የኢትዮጵያውን ጴንጤ እንደሆነ በ20 ዓመት ውስጥ ይጠፋል ያላሉት ሊያሳዩን ይገባል። በዚህ ጉዳይ ላይ እርስዎ ከተሻሉት እኛ ምን አገባል? ነገር ግን ለእኛ አይሻለንም። ሌሎችንም ሄደው አፖሎጂቲክሱ ላይ የሚሰሩትን ብጠይቋቸው እነሱም አይሻላቸው። ስለዚህ ይሄ ነው የዚህ ጋር ያለ ፖይንት ማለት ነው። የምናገረው ነገር ስለሌለኝ ሳይሆን ጭራሽ ጉዳይ ስላልሆነ ነው የተውኩት። እሺ፣ አሁን ደግሞ ሚዩት አድርግና ልናገር። እሺ፣ በነገራችን ላይ ቃሌ ሰው የማያዳምጥ ሰው የማይታዘብ ብቻችንን የምናወራ ቤር ዘግተን የምናወራ ነው የመሰለው። ሰው ይታዘባል፣ ችግር የለው። እኔ ደግሞ ልንገርህ፣ የእኔ እይታ ነው ይሄ። የእኔ ትምህርት ብቻ ሳይሆን የቤተ ክርስቲያን ትምህርት ነው። በነገራችን ላይ በቤተ ክርስቲያናችን ድህነት አይጠፋም ሰው ኃጢአት ቢሰራም የሚል ትምህርት ስለሌለን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም የሚሆን አጭበርባሪ፣ ሌባ፣ ሞላጫ ከሆነ ገሃነም ሲኦል ነው የሚገባ ብለን ነው የምናምነው እኛ። ኦርቶዶክስ የሆነ ሁሉ ገነት ይገባል ብለን አናምንም እንደ ሃይማኖት። ኦኬ። ስለዚህ ሃይማኖት ከምግባር ጋር የያዘ ሰው ነው፣ ክርስቶስን የሚመስል ሰው ነው ወደ እግዚአብሔር መንግስት የሚገባ ብለን ስለምናምን እኔ ምን እላለሁኝ? ኦርቶዶክስ የሆነ አጭበርባሪ፣ ሌባ፣ ሞላጫ ክርስቶስን የማይመስል ካለ ሙስሊምም ይሁን ጴንጤም ይሁን አንድ ነው። አንድ ሲሆን ነው ያለው። ሌላ ሁለት ሻል ያለ ምናምን ቀረብ ያለ ቢቹ አካባቢ የለም። ስለዚህ ከዚህ አንጻር ነው የተናገርኩት። አሁንም ከስነ ምግባር አንጻር ግን ሳወራ እኛ ቤትም ካሉ እናንተ ቤት ካሉ ሞላጮች ሀጂ ሙፍቲ በስንት ጣይሞ ይሻሉኛል ከሀገር አንጻር ከስነ ምግባር አንጻር ነው። ምክንያቱም ስነ ምግባር ያለው ትውልድ ካለ ትምህርት ቤት ልጆቻችን አብረው ነው የሚማሩ፣ ሆስፒታል አብረን ነው፣ በትምህርት ቤት በየትኛውም ቦታ አብረን ስለምንሰራ ስነ ምግባር ካለን እምነት የሰው የግሉ መብቱ ስለሆነ የወደደውን የመከተል መብት አለው። ስነ ምግባር የሌለው ትውልድ ግን አጥፊ ሳይመጣ እርስ በርሱ ስለሚጠፋፋ አሁን ሀገራችን እንደምናየው። ስለዚህ ስነ ምግባር ከስነ ምግባር አንጻር ነው እኔ ከጩኸታሞች ከነዩ ጩፋ ሙስሊም ይሻለኛል ብያለሁኝ። አልጸጸትም። ሳምንት ከኦርቶዶክስ አለባበስ አንዳንዶቹ ቅጥ ያጣችሁ ሴቶች ይልቅ የሙስሊም ሴቶቹ ይሻላሉ ብዬ እንደተናገርኩት ይህንን ባይዘው ሙስሊሞች ሰርተውበታል። ይኸው እኛ እንሻላለን ብለው ኦኬ መስራት ትችላላችሁ። አሁንም ሪከርድ አሉ። ከስነ ምግባር አንጻር ከጨዋ ከሞላጫ ከሚያጨበረብር ጴንጤ ኦርቶዶክስ አሁንም ስነ ምግባር ያለው ሙስሊም ይሻለኛል ለኔ
ይሄ እንደ ትምህርትም ጭምር ነው የምናገረው። እኮ እኔ ግን ይቅርታ አድርጉልኝ ስላላልኩኝ ይቅርታ እናንተ ትናንትና ኖ ይችን ብቻ የሚሻሉት ከማን ነው ከማለት ወይ ከአጭበርባሪ ይሻላል ከራሳቸውን ከኦርቶዶክስ ራሳቸውን ወክለው ከሆነ የሚኖሩት ችግር የለብንም። እኛ ሲጀመር ትናንትናም ከፍተን ያወራ ነው፣ ዛሬም ከፍተን ያወራ ነው። እንዴት ከሙስሊም እናንተ ትሻላላ እናንተ ሙስሊም ይሻላል ይላሉ ብለን አይደለም። እዛ ላይ ሀሳብ ብቻ ሰጥተን ያለፍነው እንጂ ሀሳብ ብቻ ሰጥተን ያለፍነው እንጂ ወደ ሌላኛው ነው ሀሳባችን። እኛ ህፃናቶቻችንን ድንጋይ የሚያወራውር ነገር ብለውብናል። ጴንጤ ይጠፋል ብሏል። በቃ ይሄ ነው የኛ ዋናው ሀሳባችንና እዛ ላይ ነው መሄድ ያለብን። አንተሽ ይቅርታ አልጠይቅም ብሃል። ኤፍሬምን ግን መጠየቅ እፈልጋለሁ። ምክንያቱም በሃይማኖት ነው ስታነጻጸሩ የነበረው። ኦኬ ኤፍሬም ትናንትና ስታዩት የነበረ ከጴንጤ ሙስሊም ይሻለኛል ያልኩኝ ተቆርጦ ነው የቀረበው። ከሃይማኖት አንጻር እንደሆነ እንዴት በስላሴ የሚያምንና የማያምን ሰው ያነጻጸራሉ ስለሆነ ስትሉ የነበረው ኤፍሬም በዚህ አይቆጭም? አትጸጸትም? አይ እኔ ስፔሲፊክ አድርጌ ቀሲስ አሁን በሰጡት ጉዳይ ላይ ይሻለኛል በሚል ይሻለኛል አይሻለኝም በሚለው ሀሳብ አልሰጠውም። ሀሳብ የሰጠውባቸው ፖይንቶች አሉ እሱ ያነሱት ዋናው ተነስቶ አሁን ወደ እንትኑ ገባን ቶፒክ እና የሰጠውት እኔ ሀሳብ ዋና በሆኑ ጉዳዮች ነው እንጂ አሁን በሚያነሱት ይሻለኛል አይሻለኝም በሚለው አይደለም። እሱ እኔ በመሰረቱ ቅሬታ በአንተ የለኝም። በአንተ ላይ ያለ ቅሬታ በአንተ ላይ ያለ ቅሬታ ቪዲዮውን በተቆረጠ ቪዲዮ አስተያየት በመስጠት ብቻ ነው። ሰምቼዋለሁኝ፣ ቅሬታ የለኝም፣ አንስቻለሁኝ። ግን ልጨርሳት ይችንና እኔ እሱ ላይ ሳይሆን ሀሳብ የሰጠሁት እንዳልኩት ያነሷቸው ዋና ሀሳቦች አሉ። አሁን እየተነሱ አይደለም። አይደ ነው ሰማው እየተነሱ አይደለም። ሀሳብ የሰጠውበት አለ። ቪዲዮን አይቼ ነው የሰጠሁት። ደማተር ኦፍ ፋክት እሱ አሁን ሙስሊሞችን በተመለከተ ካራክተራይዝ ነው ይሻሉኛል ያሉት አለ። ግን የማይመስል ደግሞ ነገር አለ። እኔ አሁን ቪዲዮውን ሳየው ማለት ነው የማይመስል ነገርም ካራክተራይዝ የማይመስልም ነገር አለ እሱ በተናገሩበት ጉዳይ ላይ ስቲል እዛ ላይ እኔ እንትን ከሌለኝ አስፈላጊ ከሆነ ትልቁ ላይ አድርገኝና ላሳይ አስቼ ካራክተር ዋይዝ ብቻ እንዳልሆነ ማለት ነው። ለምሳሌ እንደዚህ ይሄንን ሲሉ ነበረ። ይሄ ማለት እንግዲህ እኔ አሁን ይሄ አሁን የምከፍትላችሁ እንትን አይደለም። ኦኬ የተቆረጠ ቪዲዮ ምናምን እንዳትሉ ላይቭ ነው የምከፍትላችሁ ከኦርቶዶክሳውያን ሚዲያ እናት ቤተክርስቲያን የሚለው የኦርቶዶክሳውያን ሚዲያ አለ እንደምታውቁት ማለት ነው። እና ከሱ ላይ ነው የምከፍትላችሁ። አንድ ጊዜ ኔትወርኩን ላገናኝና የአንድ ደቂቃ ማትሞላ ነች። ስሙት ይሄንን ነገር ስ እንደገና ደግሞ ጥምቀት አያድንም የሚሉትን ሰዎች ድናቸዋል እያላችሁ ኮንፈርም የምታደርጓቸው ከሆነ ድናል ካልከው ለምንድን ነው የሚመጣው? ለምን ታጠምቀዋለህ? ሲጀመር ጥምቀት ለድነት ነው ካልክ ጥምቀት ከሞትና ከዲያብሎስ ይቤዣል ካልክ ከሞትና ከዲያብሎስ ያልተቤዣውን ሰውዬ ስታጠምቀው ለመቤዠት እያጠምቅ ያልተጠመቀው ሰው ድናል ለኮንፈርም የምትሰጥ ከሆነ ወይ ፖለቲካው አልገባም ወይ ትምህርት አልገባም ማለት ነው። እኔ በጣም እውነት መናገር ከሆነ አደላለሁ። ሁለቱም ለእኔ አንድ ማለት እኔ ከኛ ጋር ግንኙነት የላችሁም። በሳክራሜንት በቅዱስ ቁርባን በጥምቀት አንድ እስካልሆን ድረስ አንድ ነን ብዬ ከእናንተ ጋር አላ ለቤተ ክርስቲያን ለውይይት ኦፕን የሆኑ ሰው እኛም ከጴንጤ ጋር ቁጭ ብላችሁ አውሩ ብንባል እንደ ካውንስል በምን ጉዳይ ነው የምናወራ? ስለምን እናወራለን? ያመነ የተጠመቀ ይድናል የሚለውን አይ ያመነ ብቻ ጥምቀት ውሃ ነው እንዴት ውሃ ሊያድን ይችላል እያሉ ገና የሚመራመሩ ሰዎች ጋር እኔ ከሙስሊም ጋር በቃ ምንም እኮ የተገለበጠ ቁርአን ማለት ነው። ቁርአኑን ይገርማል። የሶሪያዊ ቄስ ነው ገለባ አውጦ ለዚህ ለመሐመድ የሰጠው አፈራርሶ ስም ቀያይሮ ምን ብሎ መጽሐፍ ቅዱሱን አፍርሶ ማለት ቃሉን በርዞ ነው ቁርአን የሚባል ከሰማይ ወረደልኝ ያለው መሐመድ። እና እኔ አንድ ጴንጤ ያመነ የተጠመቀ ይድናል እያለ ጌታ አይ ያመነ የተጠመቀም ሳይሆን ያመነ ብቻ ነው የሚድነው ካለኝ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ ብሏል ጌታ። አይ ስጋው እንዴት ሊሆን ይችላል? አይ መታሰቢያ ነው ካለኝ የተገለበጠ እንትን ሙስሊም ነው በቃ እንጂ
መጽሐፍ ቅዱስን የሚያምን ግን መጽሐፍ ቅዱስ የሚል ግን ትምህርቱ የሌለው የአባቶች ምንለው እንደተረገሙት ቤተክርስቲያን እንዴት እንደመጣች የማይረዳ ንቅል የሆነ ጴንጤ ጋራ ቁጭ ብዬ እኔ ጊዜን ማበከል አልፈልግም። ግን ኮንፌሽን ያላቸው ሳክራሜንት የኛም ቀሲስ ያው ንቅል ጴንጤ ብለውኛል። ግን ለዛ ይቅርታ አልጠይቆትም እርሶን እና ምንድነው አሁን ከዚህ ቪዲዮ ያየሁት ያው እንትኖች ካራክተር ዋይዝ ብቻ ሳይሆን ዶክትሪናሊም የፔንቴኮስታል ዶክትሪን ያው የሙስሊም እንደሆነ የተገለበጠ ቁርአን እንደሆነ ወይም ደግሞ የተገለበጠ ሙስሊም እንደዛ እንደሆንን እንደዛ አይነት ነገር ነው ሀሳብ ሲያነሱ የነበረው። ግን በዋነኛነት ይሄ አይደለም እንትን ሲልም የነበረው ሲያነጋግረንም የነበረው ስንናገርም የነበረው በዋነኛነት በጣም ሴንሲቲቭ ጉዳይ አንስተዋል እሱ። ምክንያቱ የልጆች ጉዳይ ነው የተነሳው እና ልጆችን በተመለከተ የሰጡት ሀሳብ በጣም ትክክል ያልነበረ ነው፣ በጣም አደገኛም ነው እና በሱ ጉዳይ ላይ ሀሳብ ሰጥተናል። ሌላ ሁለተኛ ደግሞ እኔ ሀሳብ የሰጠውበት አለ ኮንሰርን ያደረገኝ ሁለተኛው ደግሞ ማለት ነው ምንድነው እሱም ደግሞ ይሄ የፔንቴኮስታልን እምነት ወስደው አላውቅም ለምን እንደቀላቀሉት ከዛ ወዲያው ወደ ፕሮስፐሪቲ ጎስፕል ቀየሩት። የፔንቴኮስታልን ሃይማኖት ማለት ነው ፕሮስፐሪቲ ጎስፕል ጋር አገናኙት። ከዛ ደግሞ ወሰዱና ከመንግስት ጋር አገናኙት እና መንግስት ሆነዋል፣ አገር እያጠፉ እንደዚህ ያሉ። እንዴ አንደኛ እኛ ሀገር እየመራ ያለው የኢትዮጵያ መንግስት ነው እንጂ ጴንጤ አይደለም ሀገር እየመራ ያለው። ሙሉ ወንጌል ወይ መካነ ኢየሱስ ተቀብላ ሀገር እየመራች አይደለም፣ ሀገር እያስተዳደረች አይደለም። እንዴ በአንድም በሌላም አጋጣሚ ሀገር የሚመሩት ሰዎች ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ ሰዎቹ። እኛ ምን አገባን? የወንጌል አማኝ ሆኑና ኦርቶዶክስ ሲመራ ነበር። ነገ ደግሞ ሙስሊም ሊኖር ይችላል። አሁን ካሉት መሪዎች ቀጥሎ ደግሞ ሙስሊም ሊሆን ሀጂ እንትና ምናምን የሚባል ሰውዬ መጥተው ሊሆን ይችላል ደግሞ የሚመሩት ሀገሪቱን። እነሱ የሚወዳደሩትም የተመረጡትም የሚሰሩትም ለምድራዊ መንግስት ነው። ትምህርታቸውም ችሎታቸውም አቅማቸውም እንደዛ ነው እንጂ የቤተ ክህነት አገልግሎት ሊሰጡ አይደለም ቤተመንግስት የሚገቡት። እና ፔንቴኮስታል ሃይማኖት ቤተመንግስት እንደገባ ከዛም ጋር ደግሞ ተያይዞ እንደዚህ ሀገር እየጠፋ ነው እንደዚህ አሁን እንደዚህ አይነት ትርክቶች ነገ ከነገ ወዲያ ወርደው ዋጋ የሚያስከፍሉ ነው። ልጆቻችንን ዋጋ የሚያስከፍሉ ነገሮች ናቸው። ዝም ብሎ እንደ ቀልድ የሚታለፉ ከሆነ ማለት ነው። እኛ በተደጋጋሚ ተናግረናል። እንዴ ለምንድነው እኛን ስማችን የሚነሳው? ወንጌል አማኞች ተብሎ ከፖለቲካ ጋር ከሀገር መምራት ጋር ተያይዞ የሚነሳው ለምንድን ነው? እንዳልኩት ቅድም ሰዎቹ የተመረጡት ሙሉ ወንጌል ወይ ቃለ ሕይወት አይደለም የተመረጡት። እዛው በዓለማዊ ስርዓት እኔ ፖለቲካ ብዙ አላውቅም፣ ግን ፖለቲካ እዛው አላቸው፣ ፓርቲ ምናምን አላቸው፣ ስብሰባ አድርገው ምናምን እዛው የሚፈቅድላቸው ህገ መንግስት ምናምን አላቸው የራሳቸውን ይቻለ። በዛ ውስጥ አልፈው ነው የሀገር ወደ መምራት የመጡት። ሀገር የሚያስተዳድሩት በዛ ሲስተም ውስጥ አልፈው ነው እንጂ ቃለ ሕይወትና ሙሉ ወንጌል ተመርጠው አይደለም። ሰው ለምንድን ነው ማጣበቅ የተፈለገው? የወንጌል አማኙንና ሰኩላር ዓለማዊ መንግስቱን ደግሞ ለምንድን ነው ማጣበቅ የተፈለገው? እና ሀገር እንደዚህ እያረጋችሁ ነው፣ ሀገር እንደዚህ እያረጋችሁ ነው፣ ሀገር እንደዚህ እያረጋችሁ ነው ተብሎ እነማ ወንጌላውያን ፔንቴኮስታሎች እንደዚህ እየተባለ ነው ሲወራ የነበረው። ይሄ አደገኛ አይደለም እንዴ? በዚህ ጉዳይ ላይ ማውራት የለብንም እንዴ? ነገ ከነገ ወዲያ ዋጋ የሚያስከፍለን ነገር አይደለም? እኔ አሁን ሰው ካህን ኖት፣ ብዙዎችን መንገድ የሚያሳዩ የሚመሩ ሰው ኖት፣ ብዙ ሰው የሚሰማውት ሰው ነው። እንደዚህ አይነት ነገሩን እርስዎ ኃላፊነት ወስደው ማይናገሩ ከሆነ ነገ ከነገ ወዲያ እኮ እኛ ልጆቻችን ላይ ከሆነ ጦሱ የሚመጣው ይሄ ጴንጤዎች አገር እየበተኑ ነው እያሉ እኮ ነው። እርስዎ አገር እያበላሹ ነው እንዲያረጉ ነው እያሉ ነው። አሁን አገር መንግስት የሚመሩ መሪዎችን ልክ ከቸርች ከሙሉ ቃለ ሕይወት የሄዱ ፓስተራን ነው ያደረጓቸው። ከድሮም ከልጅነታቸው ናቸው። ወደ ሲስተም ውስጥ አልፈው ተወዳድረው ወንበር የያዙት የእኛ ነቲንግ ቱ ዱ ዊዝ ዳስ። እኛ ከኛ ሃይማኖት ጋር ምን ያገናኘዋል? ሰዎቹ ሃይማኖታቸው ምንም ሊሆን ይችላል። ቅድም እንዳልኩት ከዚህ በፊት የተለያዩ ሃይማኖት ያላቸው ሃይማኖት የሌላቸውም ሰዎች ኢትዮጵያን ሲመሩ ነበር። እኛ ትዝ ብሎን አያውቅም ከየት ሃይማኖት ነው ከምንድን ነው የመጣው ብለን። ነገም እንደዛ ነው። ሃይማኖት የሌለው ሰውዬ መብቱ ነው ኢትዮጵያዊ እስከሆነ ድረስ አገር ሊመራ ይችላል። ነገ ምንም በድንጋይ ነው ማምነው የሚለው ሰውዬ ድንጋይ ተክሎ ቤተመንግስት ላይ ለድንጋይ እየሰገደ ገብቶ አገር መምራት ይችላል። ኢትዮጵያ እስከሆነ ድረስ መብት ነው፣ መብት አለው። ሌላ ዓለም ነው። እኛ መንፈሳውያን ስንሆን ደግሞ
ሌላ መንግስት ነው ያለን እኛ። ሌላ ሰማያዊ መንግስት የሚባል አለ። በዛ ስርዓት ነው እኛ የምንተዳደረው። የምንሰራውም የምንዳኘውም በዛ መንግስት ነው። የምድራዊ ስርዓትን የምድራዊ መንግስታትን ብናከብርም ማለት ነው። ይሄ እዛ ጋር ተጣብቆ የኛ ስም እየተነገረ ያለው በጣም አደገኛ ነገር ነው። እኔ አሁን ቀሲስ እሱን አንዴ ብቻ ሳይሆን 2 ጊዜም ሰምቼዋለሁ። ከዚህ በፊትም አያይዘው እንደዚህ ሲያወሩ ይሄ ኃላፊነት የጎደለው አካሄድ ነው። ትክክል አይደለም። ነቲንግ ቱ ዱ ዊዝ ፔንቴኮስታል ኦር ወንጌላውያን አማኞች ያ ፖለቲካ ነው፣ ራሱን የቻለ ሌላ ዓለም ነው። ሌላኛው ህፃናት ላይ የተናገሩት ነገር ትክክል አይደለም። በዛ አዝነናል። ሁሉም ሰው አዝኗል። እንደውም ነገሩን በጣም እንደዚህ እንዲራገብ ያደረገው እና ሴንሲቲቭ ያደረገው ህፃናት ላይ በተናገሩት ነገር ነው። ደግሞ ትክክል ነው ወይም ስንል እንዴ አሁን ሌሎቹ እኮ እኔ ብዙ የተናገሯቸው ላይ እኔ ደስ ይለኛል። አሁን ቀሲስ እርሶ ቤት የምፈልገው ምንድን ነው? እርሶ ቤት አንድ ሉተራን ጎበዝ ሉተራን ነው በደንብ ያውቃል የሚረዳል የምትሉትን ሰው ይጋብዙልኛል፣ እኔ እመጣለሁ። ከዛ እውነት እንዳሉት እርሶ በተደጋጋሚ በየቀኑ እንደሚያነሱት ለኦርቶዶክስ የቀረበው ሃይማኖት ወይም ደግሞ ትራዲሽን የሉተራውያን ነው ወይስ የፔንቴኮስታሉን ነው የሚለው ማውራት ፈልጋለሁ። ዲቴል አንስቼ ማውራት ፈልጋለሁ። እርሶ ቤት ነው ማውራት ፈልገው ሰው አምጥተውልኝ የሚያወራ ሰው ማለት ነው። ጥምቀት ለድነት ያድናል ለድነት ነው። አዎ እርሶ ያምናሉ እንደዛ። አዎ ሉተራን ትራዲሽን እንደዛ ነው። አዎ ብሬክዳውን ሲደረግ እኮ እርሶ ሎቱ ስብሐት ብለው ነው የሚሮጡት እኮ እንትኑን ቢያዩት ብሬክዳውን ሲደረግ። ምክንያቱም ከእርሶ እምነት ጋር ሰማይ ከምድር እንደሚርቅ የራቀ ነው። እነሱ ህፃናት እኮ ያጠምቃሉ። ኦፍኮርስ ጥምቀት ለድነት ይላሉ። ኦፍኮርስ ይህንን ያውቃሉ። እርሶ ሰው ሲጠመቅ እግዚአብሔር እምነትን በልባቸው ይፈጥራል ብለው ነው የሚያምኑት። እነሱ እምነት ራሱ የእግዚአብሔር ስጦታ ነው ብለው ነው የሚያምኑት። እርሶ ደግሞ እንደ ፔንቴኮስታል ሁሉ ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት እንጂ ሰው እየተጠመቀ ልቡ ስር እግዚአብሔር እምነት ይፈጥራል ብለው አያምኑ። ብሬክዳውን ሲደረግ እኮ ሰማይ ከምድር እንደሚርቅ የራቀ ነው። እንደዚህ ቴዎሎጂካል የሆኑ እንትኖችን አላነሳንም። አሁን እድል አለ፣ እሱ እንነጋገራለን በጣም ሰፊ ጊዜ ወስደን ማለት ነው ወደፊት። ግን አሁን ያነጋገረን እንደዚህ አሁን ቀሲስኛ እርሶንም እንትን ብሌም ለማድረግ አይደለም። የተለያዩ እንደዚህ ሶሻል ሚዲያ ላይ ይሄ ቅበተ እምነት አገልግሎት ጥንቃቄ ይሻሉ ሁልጊዜ እንደምንለው ማለት ነው። እኛ አንድ ሰው ብዙ የሚመክሩን ሰው ኖት፣ ከእርሶ ምክር የምንቀበል ሰው ኖት። ይህን ነገር ይጠፋውታል ብዬ ደግሞ አላምንም። ጥንቃቄ የሚፈልግ ነገር ነው። ሲስት በጣም ከባድ ነው። ሚዛኑን ከሳተ ማለት ነው። ቀጭን ስለት ላይ የመራመድ ያህል ነው እና አሁን ስለሳተ ነው ሚዛኑ። ይህን ሁሉ የተቆጡት እዚህ ወንጌላውያን የምታያቸው አገልጋዮች የተቆጡት እንዴት ልጃችን ላይ ልጅ አላቸዋል፣ ልጅ ወልደዋል፣ ካራክተራይዝ እያደረጓቸዋል ልጆቻችንን አሉ። አሁን ይሄ በጣም የሚኖሩበት ሀገር እንግዲህ አሜሪካ አላውቅም፣ እንግሊዝ ሀገር በጣም 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 ዲስክሪሚኔሽን በጣም ከባድ አደገኛ ወንጀል ነው እዚህ ሀገር ማለት ነው። እና ያ ነው ያስቆጣቸው። ልጆቻችን ሲሄዱ ነገ ትምህርት ቤት ሊገላመጡ ነው ወይ ጨዋዎች ናቸው እንትናቸው ተብለው ጣት ሊጠቆሙባቸው ነው ወይ የሚለው ነው ያስደነግጣል እኮ። ኮንሰርን ቢሰጣቸው እና ቢነጋገሩ እና በእነዚህ ጉዳዮች ነው እንጂ እንትን ያለው አሁን እኔ ከሙስሊሞች ጋር እንደዚህ ምናምን እሱ መብቶት ነው። ሌላው ደግሞ እኔ ለወንጌላውያን ደግሞ ለሌሎቻችሁ የምናገረው እንዴ ቀሲስ በኩሉ ላይ ያነሳችሁትን ጥያቄ አታነሱም እንዴ? በእኛ ማሊያ የሚዘፍኑት ላይ ወረርሽኝ የጴንጤ ወረርሽኝ ከመጣ ጀምሮ እያሉ ቅስቀሳ ሲያደርጉ የነበሩት እነሱ አይደሉም እንዴ? ቀሲስ በኩሉ መጥተው ወረርሽኝ ስላሉ ለምንድን ነው የምንቆጣው? ቀሲስ በኩሉ እኮ ሃይማኖታቸው ኦርቶዶክስ ነው እኮ። የእኛ ሃይማኖት እኮ ተከታይ እኮ አይደሉም። ወንጌላውያን አማኝ ነኝ ብለው አይደለ የጴንጤ ወረርሽኝ መጥቶብናል ሲሉ የነበሩት እንደፈለጉ የሚደንሱ የነበሩ እዚህ ቲክቶክ ላይ እንዴ። እነሱን አትቆጡም እንዴ? እነሱን አትናገሩም እንዴ? ቀሲስ በኩሉ ትናንት ሰምቼ ነበረ አንድ ቪዲዮ ተከፍቶ እናንተ ጨዋዎች ናችሁ፣ ካራክተራችሁ ትክክል ነው፣ እነሱ ናቸው ጴንጤዎች ሲሉ አሜን ብለው እዛ ግብር ሲጠጡ ነበር አይደለም ተሰብስበው። አይ ትክክል አይደለም እንደዚህ እነሱም ወንድሞቻችን ናቸው እኮ ትክክል አይደለም ካራክተር እንደዚህ ብለዋል፣ ማስተባበያ ሰጥተዋል አይደለም። እንደዛ አላረጉ። እኔ ትኩረት የቱ ጋር ማድረግ እንዳለብንም የገባኝም አልመሰለኝም። ኤኒዌይስ ይቅርታ ብዙ ረጅም ሰዓት ከያዝኩ። እሺ ልቀጥል። በጣም ረጅም ሰዓት ነው ያዳመጥኩህ። አይሆፕ እንደምታዳምጡ ተስፋ አረጋለሁኝ፣ እንደማታቋረጡኝም ተስፋ አረጋለሁኝ። ኦኬ አሁን የተነሱ ክሌሞች ላይ እንዳታቋረጡኝ መልስ እሰጣለሁኝ፣ ከመንግስት ጋር በተያያዘ ማለት ነው። አንደኛ ባግራውንዴ እንደተናገርኩት የብልጽግና አገር ያጠፋል፣ መሪዎቻችን ላይ ይሄ ተጽዕኖ አለ
ይሄ ጮታም የሆነ ወይም ደግሞ ድብልቅልቅልቅ ያለ ከእምነት የወጣ እንቅስቃሴ አገር ያጠፋል፣ ካልቸራችንን ያበላሻል። አሁንም ቢሆን የዚያ እንቅስቃሴ መሪዎቻችን ላይ አለ፣ አገር እያጠፋ ነው ብያለሁ። 100% እርግጠኛ ነኝ። ለሚ ኦኬ የብልጽግና ፕሮስፐሪቲ ጎስፔል ወይም ደግሞ ብልጽግና ወንጌል ይሄ ትምህርት እናንተም የምታወግዙት ነው። እኔም ተናግሬ ያለው የንቅሎች ወይም ደግሞ እንደዚህ ያሉት እንዳይመጡ ነው የምከላከለው ብያለሁኝ። እንደነ ወርድ ኦፍ ፌዝ ያሉትን ዲሉዥን ሳይሰሩ የሚበሉ ብዬ ተናግሬ ያለሁኝ። ይሄ አገራችን ላይ ያለው እየሳለ ብልጽግና ፕሮስፐሪቲ ማለት ፒክቸር አሳያለሁ። በትልቁ አድርጎኝ ከነ ኤቪደንሱ ማውራት ፈልጋለሁ። እዚህ ላይ በትልቁ አድርገኝ፣ ከይቅርታ ጋር በትልቁ አድርገኝ። ቴንኪው። ይኸው አገራችን እንዴት እንደገባ ፕሮስፐሪቲ ጎስፐል። ይሄ ፕሮስፐሪቲ ፓርቲ የብልጽግና ሎጎ ነው። ይሄ ኦኬ፣ ይሄ ሎጎ የፕሮስፐሪቲ ጎስፔል የብልጽግና ወንጌል ሎጎ ነው። ይሄ ሎጎ ሎክ ኦኬ። እነዚህ በሙሉ ፕሮስፐሪቲ ጎስፐል ቸርቾች ሎጎ ናቸው እነዚህ በሙሉ። ስለዚህ ስሙን ብቻ ሳይሆን ፓርቲ የሚለውን ቀይሮ ብልጽግና ፓርቲ ብሎ የመሰረተው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ እምነት አራማጅ በመሆናቸው ህዝባችንን በድህነት ውስጥ እያማቀቁት በመገኘታቸው አዎ እዚያ ውስጥ ብልጽግና ውስጥ ተመስገን ጥሩነህ የሚባል ኦርቶዶክሳዊም አለ፣ ምክትል ጠቅላይ ሚኒስትር ነው። ግን መሪው በዓል በመጣ ቁጥር ዛሬ የሃይማኖት ሰባኪ ይመስል በዓል በመጣ ቁጥር ወንጌል የሚሰብክ ሀገሪቱን ግን በድህነት የሚያማቅቅ ብልጽግና የተባለ ዛሬ ኢትዮጵያ ውስጥ ሽሮ 1000 2000 የሚበላ ትውልድ የፈጠረ የዚህ እምነት ተጽዕኖ ነው። አየህ፣ ሰላም ይላል፣ ፒስ ይላል። እዚህ ጋር ፒስ ምናምን ነው የሚሉት የቸርቻቸውን። ሰላም ይላል፣ ግን በተገላቢጦች ጦርነት ምድሪቱን የበላ ብልጽግና ይላል፣ ምድሪቱን በድህነት ያማቀቀ። ይሄ እኔም አንተም ወላጆቻችን ዘመዶቻችን እየተራቡ እየተጠሙ በጦርነት እያለቁ ስለሆነ ልናወግዘው የሚገባ ነገር ነው። ኤፍሬም ወንድሜ፣ እንደዚህ ያሉትን ንቅል ጴንጤዎችን እቃወማለሁ። ኦኬ፣ እኔ በርገር መብላት ካማረኝ መብላት የምችልበት ሀገር ነው ያለሁት። ነገር ግን ይህንን እማደርገው ለምንድን ነው ከተባለ ለሀገሬ ስለምቆረቆር ለህዝባችን ሰላም ስለማስብ ነው እንጂ የጴንጤ ጥላቻ ስላለብኝ አይደለም። ጠቅላይ ሚኒስትር አብይ አህመድን ሲመጡ አጨብጭቤ የደገፍኳቸው፣ ሎስ አንጀለስ ሲመጡ እንዲያውም በክብር ከተጋበዙት አባቶች አንዱን የሆኜ እራት አብሬያቸው የበላው ጴንጤነታቸውን እያወቅኩኝ ምንም ነገር ሳይሰቅቀኝና ሳልሸማቀቅ ያጨበጨብሁላቸው እግዚአብሔር መሪ ሰጠን ብዬ እንዲያውም ፌስቡክ ላይ ሁሉ በእንተ ቅድሳትን የቅዳሴውን ሁሉ እያወጣሁ ራሽ ቀበጥ እስከመባል ድረስ የደገፍኳቸው ናቸው። የጴንጤ ጥላቻ ቢኖርብኝ ኖሮ አልደግፋቸውም ነበረ። ከመጀመሪያም ሰባኪ እንደነበሩ እዛ ብርቱካን ነቢይት ብርቱካን ጋር ተንበርክከው ሲጸልዩ ድሮ ገና ቅስቀሳ ሲዳረግ ነው እኔ የማውቃቸው። ቃለ መጠይቃቸውን ሁሉ አይቼ ነው የደገፍኳቸው። ኦኬ፣ ግን ሀገሪቱን ሲበሉ ህዝብ እየሞተ መግለጫ የማያወጣ በሚሊዮን የሚቆጠር ህዝብ ሞቶ ልቅሶ እንኳ አዋጅ የማይታወጅባት ሀገር ነው ያለችን። ከሩዋንዳ የባሰ ጄኖሳይድ ኢትዮጵያ ውስጥ ተፈጽሞ በቁጥር ማለት ነው ተፈጽሞ ትግራይ ብትሄድ ወንድሜ እግሩ የተሰነከለ አይኑ የጠፋ ስንት ነው የምታየው። አማራ ክልል ብትሄድ ልንገርህ የጦርነት አዋጅ ታውጆበት በድሮን እየተመታ። ኦሮሚያ ክልል ብትሄድ ጫካ ነው ያለው ሸኔ። ሀገሪቱ የጦርነት ይሄ እኮ ፖለቲካ ነው እያወሩ ያሉት። አዎ ለዚህ ነው እኛ ደግሞ ፖለቲካ እኛ ደግሞ መንፈሳዊ ሰዎች ነን። ፖለቲካ አናወራማ። አሁን አንዴ እንግዲህ ኤፊኔ አንተ እንትን ብላል ብዬ ነው። አንዴ ቆይ ነው ኤፊ ወይ የምታስቆም ከሆነ ወይ ምራው፣ ያለበለዚያ እኔ ልምራበት። አሁን ፕሮቴክት ይመለከታቸዋል ማለት ነው ሲነካ። አንድ ጊዜ አንተ ፖለቲካ እንዲሰሩ እየፈቀደ አንድ ጊዜ ስሙን እኛንም ደግሞ ስሙን አንድ ጊዜ ቆይ ቀሲስዬ ስሙን አንድ እኛ መንፈሳዊ አገልጋዮች ነን። እኛ ፖለቲካ አሁን እኮ ከፈራችሁ ዝለሉት እንጂ ሚውት አታርጉኝ።
በቃ ዝለሉት፣ አታንሱታ። አንዴ እንግዲህ አይ ቆይ በቃ አሁን እኔ ነኝ የከፈትኩትኝ። አንዴ ሁለታችሁም ዝጉልኝ። በቃ አንዴ ከይቅርታ ጋር ከፈራችሁ አታንሱ። አንድ ጊዜ ቀሲስ እንግዲህ ዘግቼ ቁጭ ብዬ እያዳመጥኩት ነው ከቅድም እስካሁን አልከፈትኩም። እኛ እየጠየቅን ያለ ነው ለምን ጠቅላይ ሚኒስተሩን ተናገሩ ብለን አልተናገርንም። ወጥቶ ይውጣ፣ አሁንም ቪዲዮ ይውጣ። ከፈለጉ ቀድቻለሁ ካሉ እኔ እንደተናገር መሪዎቻችን ላይ አንዴ አድምጡኝ። አንዴ እኛ እናሰማለን። አንዴ ቆይ። ኧረ ቀሲስ እኛ እያልን ያለ ነው ምንድነው? ቅንትኑን ያሰማ ነው አሰምተናል። ተቆርጦብናልም ካሉ ሙሉውን አሰምተናል። እየመሩ ነው አሁን። አዎ ማን ነው? የትኛው? እኛ ፕሮቴስታንቶች ነን። እኛ እየመራን ያለ ዘረዘርኩልህ እኮ ስሙን ጠርቼ እምፈራ መስሎ ነው እንዴ? አብይ አህመድ ፕሮስፐሪቲ። ታዲያ እኛ ምን ይመለከተናል? አብይ አህመድን እኛ ፕሮቴስታንቶች ነው የመረጥነው። በሴኩላሪዝም ዘመን በሃይማኖት ካባ የሚያጭበረብር ሰውዬ በመሆኑ እንደዛ ብለው ነው መናገር፣ ከኛ ለይተው ነው መናገር የነበረበት መሪዎቻችን ላይ አልኩኝ እኮ እንደ ይሄ ስሙን ጠቀስኩልህ ጭራሽ ዛሬ። እሺ ኦኬ። አሁን የራሴ ከፍተዋለሁ ወይ ይሰማል? ይሄ የብልጽግና ወንጌል ውጤት ነው። ኖ ቆይ አንድ ጊዜ ምን ጥያቄ እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለ አንዴ ቀሲስ ከይቅርታ ጋር ቀሲስ በእርጋታ ካወራን ደስ ነው የሚለኝ ወንድሞች፣ ወዳቸዋለሁ። በተለይ ፍሬም እንዴት ደግሞ ድዛቃለ ነው። አንዴ እንትኗ ላምጣት። በትዕግስት ነው የማዳምጣቸው። እውነቴን ነው የምነግራቸው። ይህ ጥላቻ የለብኝም፣ እወዳቸዋለሁ። ሲሪየስሊ እግዚአብሔር ምስክሬ ነው በሚያውቀው። ትምህርቱን ግን አልወደውም። እንዴ እኛ ቀሲስ እኮ እኛ ጴንጤዎችን ውደዱ ብለን እኮ አሁንም አልተናገርንም እና እኛ ጴንጤን ውደዱ እኮ ብለን እኮ ትላንትናም አልተናገርንም። ስትወግሩኝ ዋላችሁኝ እኮ ስትወግሩኝ። እንዴ ጴንጤን ውደዱ ብለን ካለን ይወቅሱናል። እሱን ካመጡ ቀድቼዋለሁ ብለውኛል። እኔ ያሰማሁት እንግዲህ ይህንን ነው። ምን ልዩነት አላቸው ካላችሁኝ ቀጥሎ ነው ያለው። ሙስሊሞች ይሻሉኛል። ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገር መምራት ላይ ደርሰዋል እነዚህ ሰዎች። የተቆረጠውን የከፈትከው አስኪ አሁንም የተቆረጠውን ከፈትከው ሙሉን እኮ ቅድም ሰማነው እኮ ቀሲስ አይደለም። አዲስ ሰው ስለሚመጣ ይኸውልህ፣ አንደኛ እሺ፣ አሁንም ልንገራችሁ አሁንም እሺ፣ ቆይ ቀሲስ ቆይ ከይቅርታ ጋር ሙሉን እንክፈተው። ከእምነት አንጻር ከትምህርት አንጻር ከሙስሊም ኧረ ጴንጤ ይሻለኝ ነው። እሱኛውን አይደለም ቀሲስ። አሁን እኔ ፖለቲካው ላይ እያወራን ስለሆነ ሰው ያዳምጣል እኮ እንደዚህ ያልኳስ ዋናው ዓላማው እዚህ ላይ ስለሆነ ነው። ዋናው ልክፈት ልከፈል ቀጥል። እሺ ይሄኛውን ተቆርጦብኛል ይላሉ። ቅድም ሰምተነዋል እኮ አሁን ይኸውና ወደ መምራት ደረሱ ብለው ያለ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ። እሺ ይሄ ቀጥሎ ያለው ስለ ልጆቹ ስለሆነ ቀሲስ እኔ አሁን በትህትና የምጠይቆት አገር መምራት ጀምረዋል እያሉ ያሉት መቼስ ስለ ጴንጤዎች እያወሩ ነው። ስለ ከእንትኖች ጋር እያደረጉ ከሉተራን ጋር እያደረጉ ስለዚህ እኮ አገር መምራት ጀምረዋል ያሉት እኛንን ፕሮቴስታንቶች ናቸው እየመሩ ያሉት አገር እኛንን የመረጥ ነው እንዴ? ቀሲስ ይህንን እስቲ ያስረዱ። እሺ ቴንኪው አታቋርጡኝ ፕሊስ፣ ሀሳቤ እንዳይነጥብብኝ። አሁን ስለማን ሳወራ ነበር ከዚህ በፊት ብያለሁኝ። እነዩ ጩፋ እንደነ እስራኤል ዳንሳ ያለ ከሚመጣ አልሁኝ፣ እንደዚህ ያለ ሀገራችን ውስጥ የናይጄሪያ አይነት እንቅስቃሴ ከሚመጣ አልሁኝ እኔ ሙስሊም ይሻለኛል ከስነ ምግባር። እውነት ነው። ከትምህርት አንጻር ጴንጤ ይሻለኛል አልኩኝ። ከትምህርት አንጻር ከሃይማኖት አንጻር አልኩኝና ስለዚህ ጨዋ ጴንጤ እንዲመጣ ፈልጋለሁ አልኩኝ። ጨዋ ጴንጤ፣ ጨዋ ሉተራን መኖር አለባቸው አልኩኝ። አለበለዚያ እንደዚህ እንደነ እስራኤል ዳንሳ ያለ ከመጣ ንቅር የሆነ ሀገር የሚያጠፋ ነው የሚሆነው። እነዚህ ሀገር ደግሞ የጋራ ስለሆነ ልጆቻችን ጮታሞች ምድሪቷን የሚቆጣጠሩ ከሆነ አልኩኝ ልጆቻችን ከልጆቻቸው ጋር ነው የሚማሩ፣ ያገባናል። እነዚህ ሰዎች ደግሞ ተጽዕኗቸው አልሁኝ ቤተ መንግስት ማለት ሀገር እስከ መምራት ደርሷል አልሁኝ። ማን ነው እሱ ሰውዬ? አይምሮ ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ ውጤት ናቸው። ሀገር እየበሉ ነው ብያለሁ። አዎ
ምድሪቱን ደም በደም እያደረጓት ነው። መግለጫ እንኳን የማያወጡ መሪ ነው ያሉን። ኦኬ የዚህ ተጽዕኖ ናቸው እሳቸው ብያለሁ። አሁንም እኛ ባለንበት እንደዚህ ፖለቲካ ወራ አሼ ላስቁም ብልሃል። ስለዚህ አስቁም ቀሲስ። እኛ ባለንበት ፖለቲካ አወሩም እኮ እኛ መንፈሳዊ አገልጋዮች ነን። እንደዚህ ማንሳት አይችሉም። እኛ ባለንበት እንደገና ቆይ ቀሲስ ይኸውልዎት እኛ እየጠየቅን ያለ ነው አሁን ቀሲስ ኧረ በጌታ እባክዎትን ቀሲስ ሌላ ቦታ ላይ እንደዚህ አይፈቀዱሎትም ያውቃሉ እኮ ቀሲስ። እኛ ነገሩ እንዳይቋረጥ ብለን ነው ዝም ያለው። ቆይ አንድ ጊዜ ቀሲስ እኔ ይሄ ፖለቲካ ነው የሚለኝ ሰው ካለ ዲቤት መግባት ይችላል። የሀገር ጉዳይ ነው። ምንም ችግር የለው።